የዚህ ኤሊየን ነገር እኔም ያስገርመኛል እስካሁን ድረስ። በኮንሽንስ አይተዋቸዋል እንደዚህ ኤሊያኖቹን? የሆነ መስተዋት ነገር አይነት ነው። ከለከለኝ እንዳልሄድ። ትልቅ ናቸው ትንሽ ናቸው ለማንም እንዳትናገር ምናምን የሚል ነገር ሰማሁ። ኢዝ ቢዮንድ ስፔስ ታይም አስተማሪ እየመጡ ነው። ከዛ እንደምንም ብዬ በውስጣቸው ይሁን አለ ሆነ ነው የኛ ባህል። አንዳንድ ሰዎች ከኔ ጋር አጠገብ ቁጭ ብለው በቃ ደስ ብሏቸው ተዝናንተው የሚሄዱ አሉ። ሲምፕል የሆነ ላይፍ ነው የምኖረው። ሲምፕል ከውስጤ እረፍት አለኝ በእውነት። እንደሱ ሰላም እንዲኖረን እንደ ውሎትም ቢኖሩን አሁን የምንፈልገውን ሀሳብ መምረጥና ማቆየት ሴም ፍሪኩዌንሲ ሬዞኔት ሲያደርግ እንግዲህ አትራክሽን አለ። ብዙ መንፈሳዊ ጥበብ እዚህ ሀገር አለ። ካልሆነ ያለን ፖቴንሻል ምድርን ማጥፋት ነው። ብዙ ነገር ያጋጥመናል ካሁን በኋላ። ምን ያህል ሰዎች ይወድማሉ? እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁኝ። ከብዙ ጊዜ በኋላ ስለተገናኘን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ሌላውም ጠፋሁኝ ያልኩኝ ደግሞ በዛው አስብ ነበረ፣ ጊዜ አላገኘሁም። ብዙ ሰዎች እየጠየቁ ዶክተር አብርሃም ናፍቀውናል፣ እባክህን አቅርባቸው እያሉን ነበረ። ከእርሶ መወደው ነገር እንደው ቃሉ ሳይሆን መገኘቶ በጣም ይገርመኛል። እንደዚህ አሁን እርሶ ባሉበት መሆን ትልቅ ሰላም ይሰጣል። ሰላሞትን እኔ ፊል አደርገዋለሁ፣ ይሰማኛል። ከየት ነው የሚመነጨው? ይሄ መሆን ያለበት ነው። አክቹዋሊ ትንሽ ስልጠና ምናምን በኋላ እናገርና እንዴት እንደሚደረስ እዛ እናገራለሁ እንጂ ዋናው ለምሳሌ ጽፈው መጽሐፍ አርስቱ ምንድን ነው የሚለው? ሜታፊዚክስ the source of infinite knowledge ይላል። እና ኢንፊኒት ማለት እንግዲህ በጣም ስትሬንጅ ነገር ሊሆን ይችላል አይደለ? ፕሩቭ ማድረግ አለብኝ፣ አትሊስት ጋይድ ማድረግ አለብኝ። እና ምን መጣልኝ? አካሺክ ሪኮርድስ የሚባል በቡክ ኦፍ ዊዝደም የሚባል የድሮ፣ የአሁን ደግሞ ኳንተም ፊልድ የሚባል እና እነሱን ስታገናኛቸው ለምሳሌ በቃ ትደርስበታለህ ነገር ነው። ነፃ ስጦታ አይነት ነገር ነው። መንፈስ ቅዱስ መውረዱ የሚያፋጥን ነገር ነው። ለዚህ ነው ዓለማችን ችግር ውስጥ ያለችው። ምክንያቱም ጥሩ ነገር ስለሚመጣ አንዱ መዝጊያ ነው፣ እየተከፈተ ነው ሂደቱ። እና ሜታፊዚክስ ነው ይሄ። እሱ ነው ዋና ፊልዱ። ግን ምንድን ነው አሁን እንዳሉት አካሺክ ሪከርድ ተብሎ ይታወቃል። በእኛም ባህልም የህይወት መዝገብ ይባላል። አሁን ደግሞ ኳንተም መካኒክሱ ፊልድ እያለ መጥቷል። ምንድን ነው ያ ነገር? ግን ምንጭ ነው እንደ አርስቱ the source of infinite knowledge። ያ infinite knowledge ምንድን ነው ብለህ አንድ አይነት ግምት ካለህ እንግዲህ አቅጣጫውን ይዘሃል ማለት ነው። ፌዝ ይሉታል። ምን ያህል እንደራቅ ግን አያስፈልግም። ማግኒቲዩድ ብዙም የለውም ነው ነገር። ዋናው ነገር እንግዲህ ከዚህ እንደ ሶኬት መለኮስ ማለት ነው። እዚህ ላይ ሃርሞኒ ይኖራል። ኦኬ። እና 5 እና 95% ተዋህደዋል ማለት ነው። እና ኮረንቲው ነው ነገር እሱም ማግኘት እንችላለን ነው። እንዴት ነው ከዛ ሶኬቱን የምናገናኘው? ምክንያቱም ከዛ ከሁሉ የእውቀት ምንጭ ጋር እኛ ልክ እንደ ሶኬት ብንገናኝ ልክ ከኤሌክትሪክ ጋር እንደተገናኘ አምፖል ማብራታችን አይቀርም። ጥበብም ከዛ እናገኛለን፣ እውቀትም ከዛ እናገኛለን። መጽሐፍ ብንጽፍም ሀሳብ ከዛ ይመጣል። እንዴት ነው ግን ከዛ ጋር ልንገናኝ የምንችለው? እንግዲህ ምንድን ነው ኢንትረስቲንግ ነገሩ? ኦኬ ሜታፊዚክስ የራሱ አይነት ዴፊኒሽን አለው። በሲስተምስ ቲዮሪ በሚሉት ደግሞ ትንሽ ጊዜ ወስጄ ልግለጽ ይሄን። ችግር የለም ይሰዱ። ምንድን ነው ጀነራል ዴፊኒሽን? እንግዲህ ሲስተምስ ሲባል a group of things or parts working together as a whole ነው። ስለዚህ ለምሳሌ 5 ጣቶች በእጄ አሉ ማለት ነው እና ሲስተሙ እጄ ነው። ኦኬ the sum of its parts ደግሞ 5 ጣቶቼ ናቸው ተደምረው። አሁን ዞሮ ይሄድና the whole is more than the sum of its parts ይላል። ስለዚህ ከ5 ጣቶቼ የበለጠ ብዙ ስራ ኤነርጂ ያለው እንደማለት ነገር ነው። አሁን የኔ ጥያቄ እንግዲህ what's the whole minus sum? ያቺናት ልዩነቱን ያመጣችዋ።
እና ዞሮ ዞሮም ወዴት ይወስደናል? ሞት አይቀርም ስም አይቀበርም ወደሚለው። ሞት አይቀርሙ 5% ነው። ስም አይቀበርም ዘላለማዊ ነው፣ ተግባር ነው፣ ዩኒቨርሳል ባህሪ የሚለኮሰው ነገር። ኦኬ፣ ስለዚህ ይሄ ራሱ ሜታፊዚክስ ነው። ስለዚህ ሜታፊዚክስ በብዙ መንገዱ ይታያል እና ወደ አንድ ነገር ማገናኘት ይቻላል ነው። በሳይኮሎጂ ለምሳሌ 5% ኮንሽስነስ ነው፣ 95ቱ ሳብኮንሽስ ነው። ስለዚህ ከሲስተምስ ቲዮሪ ወይ ከሜታፊዚክስ ምናምን ተነስቼ ላስተካክለው ኢነሴንስ ይችላለሁ እንደማለት። እነዚህ ጃንክ ዲኤንኤ የሚሏቸው አሉ ለምሳሌ። ይሄ ደግሞ የባሰ ነው፣ 97 እና 3% ነው። 97ቱ ጃንክ ነው። አዎ ጃንክ ነው፣ አናቅም። ምክንያቱም ኤክስትራ ዲሜንሽናል ናቸው። የቀረው ፕሮቲን የሚሰራው የስሪዲው ነው ነገሩ። ስለዚህ ያንዱን ውጤት ወደ ሌላኛው በማገናኘት ኦኬ ብዙ እውቀት እናገኝ እንችላለን። the whole minus some is metaphysics፣ ሌላው ተአምር የምንለው is metaphysics፣ ሁሉም ነገር። ስለዚህ ዋናው ሰው እንግዲህ በአሁኑ ወቅት ከፍተኛ የመንፈስ ጥማት አለው ይሄንን ለማግኘት ነው። ካሁን በፊትም የታየ ነው። ለምሳሌ በ1970s አካባቢ ሂፒ ሙቭመንት ምናምን የሚሉት አይነት ነገር ነበረ። ወጣቶቹ የሆነ መንፈሳዊ ጥማት ከውስጣቸው ነበረ፣ ግን ሊገልጹት አይችሉም። ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል። የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል። ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል። በአርባ ምንጭ ሪትሪት ተሳተፉ። ችግራችሁን ለልበቀና ሰዎች እያካፈላችሁ የሚረዳችሁን ሰው አግኙ። ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ። በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ። በ0987 29 ደውሉና ተመስገቡ። ያለን ቦታ በጣም ጥቂት ነው። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው፣ ለተመረጡት ብቻ እና በአንዳንድ ነገር አመካኝተው እንግዲህ ሰላማዊ ሰልፍ እንደዚህ በማለት እንግዲህ ነገሮች ይነሳሳሉ ነው። እና የተጻፈው በሙሉ ይሆናል የሆነ ነው። የመንፈስ ጥማት አለ። አሁን ዓለም እንደሚታየው ትልቁ ችግር ስጋዊ ይምሰል እንጂ ጦርነቱ፣ ግጭቱ፣ መሳሪያው ከመንፈስ ጉድለት ውስጥ ነው የሚወጣው። የሰው ልጅ የኮንሽስነስ ክራይሲስ ላይ ነው ያለው። የገንዘብ አይደለም፣ የመብላት የመጠጣት ጉዳይ የ5% አይደለም፣ 95%ን ማጣታችን ነው ግጭት እየወለደው ያለው ይባላል። ምክንያቱም ሰው በራሱ አልተረጋጋም፣ ራሱን አላወቀም፣ ነፍሱን አላሳረፈም። ይሄ ነገር ደግሞ እያስቸገረው በውጫው ዓለም ላይ እንደ ጦርነት ሆኖ ማኒፌስት እያደረገ ነው። የውስጡ ጦርነት ይባላል። ይህን እንዴት ነው የሚያዩት? አዎ እሱ ላይ ነው። ለምሳሌ ማንኛውም አይነት ኮንፍሊክት ቢኖር ማንኛውም አይነት ቢኖር ከየት የሚመጣ ነው? the conflict between reductionists and holists ነው። ሪዳክሽኒስት የሚሏቸው እንግዲህ የ3D ኮንሽስነስ ማቴሪያላዊ እንትን ያላቸው ነው። ሆሊስት ደግሞ መንፈሳዊነት ያላበሱ ሜታፊዚክስ ያላበሱት አይነቶች ናቸው። በእነዚህ መሃል ሁልጊዜ ኮንፍሊክት አለ። ልክ ይን ኤንድ ያንግ እንደሚባለው ነገር። እንዴት ነው ኮንፍሊክቱ? በ3D 5% ማለት ነው። 5% ከሱ በላይ ያለ አይመስለውም። ማንም ነገር ያለ አይመስለውም። ቆራጭ ፈላጭ መሆን የሚፈልግ አይነት ስልጣኔ ነገር ነው። እግዚአብሔርም የለም ብሎ እግዚአብሔርም የለም የሚል ጠቅላላ ዞምቢ የሆነ እና ታሪካዊ ምንጭም አላቸው። ኢነሴንስ እነዚህ አርኮንስ እንደዚህ የሚሏቸው ለምሳሌ ከሌላ ፕላኔት የመጡ እንደዚህ የሚባሉ አሉ። በእነሱ በራሳቸው ነው እምነታቸው ነው ነገሩ። ትዕቢት ነው በቃ። የሰይጣን የሉሲፈር ካራክተሪስቲክስ በሙሉ የወሰዱ ናቸው። ያኛው ትንሽ ፈሪሃ እግዚአብሔር ይኖረዋል።
ሜታፊዚክሱ ያሳስ ፊድባክ ሉፕ ይኖራል። ይሄን ሳደርግ ይሄን ያደርግብኛል፣ እግዚአብሔር ጥሩ ካረኩ ጥሩ ይሆናል። እንደሱ ይሆንና አንድ ነገር ከሆነ ወይ እንደዚህ ያደርኩ እንደ ጓጎደልኩት እንደ ምናምን ብዬ አስባለሁ። ኮንሽንስ ይሉታል ህሊና ነገር። በእነዚህ መሃል ነው እንግዲህ አናውቀውም፣ እኛም ውስጥ ያለ ነው። አንዳንዴ ሪዳክሽኒስት ነኝ ያለ ነገር ነው፣ አንዳንዴ ሆሊስት ነኝ። በተለይ እሁድ ቤተክርስቲያን ሲካሄድ ምናምን ለምሳሌ ሰው ሆሊስት ነው የሚሆነው። እንደሱ ነገር አለ እና ከራስ ጋር ትልቅ ግጭት ሊኖር ይችላል ማለት ነው። እና ምን ማለት ነው? 5% እና 95% ሃርሞናይዝ አላረጉም፣ አልታረቁም፣ ኮሄረንት አልሆኑም። እና ከውስጤ እንግዲህ ኮንፍሊክት ይኖራል። ይህንን የሚያስታርቅ አንድ አይነት መንፈስ ፈልጋለሁ እንዳለ ስለማቅ ደግሞ ያስጨንቀኛል። ስለዚህ ኤክስፕረስ ማድረገው ምናልባት በብሶት በንዴት እንደዚህ አይነት አምፕሊፋይ ያደርገዋለሁ ነገሩ። የ1970 ለምሳሌ የቪየትናም ጦርነት ምናምን ነበረ። አሁን ግን ዓለም ዙሪያውን ነው። ስለዚህ መውጫ ቀዳዳም የለንም። የተጻፈው የሆነ ነው። ምንድን ነው ግን የተጻፈው ነገር ማስተዋል ያለብን? 100% ያዙ ነው። ይሄ ፕሪንሲፕል ኦፍ ዱዋሊቲ ይሉታል። ዩኒቨርሳል ፕሪንሲፕል ነው። ኦፖዚት ከመሆን ኮምፕሊመንተሪ መሆን ነው ሂደቱ። እና ኢትዮጵያ ደግሞ ስልጣኔዋ ባህሏ በዚህ የተነሳ ነው ተዋህዶ የሚል ነገር ማዋሃድ ማለት እና ትክክለኛ አቅጣጫ ያለው ስልጣኔ ነው። እና የሚቀጥለው ስልጣኔ የሚመጣው የኢትዮጵያ ስልጣኔ ነው ነገሩ። ገና ፈረንጆች እያዩት ነው፣ ግን ጦርነቶች ምናምን ያጣድፉታል ነገሩ። ችግር የለም እንደ ክፋት ነገር። እና እኔም በድፍረት መንፈስ ቅዱስ ወርደዋል ነው የምለው። ሁሉም ቦታ ነው የወረደው መንፈስ ቅዱስ። ለምሳሌ እንደዚህ እንየው። ለምሳሌ ጠቅላላ ዩኒቨርሱ በሙሉ ለግማሽ አንሶ ቢያድር ልንለይ እንችላለን ወይ? ልናቅ እንችላለን? አይመስለኝም። አናቅም። ሁሉም ቤቱም ህንፃውም እኩል አጥሯል፣ ተራራውም እኩል አጥሯል፣ ድንጋዩም እኩል አጥሯል፣ መኪናው ሁሉም። ስለዚህ ያንን ዳይሜንሽን ሃንድል የሚያደርጉ ደግሞ ህጎች ይኖራሉ። ምን ይሆናል ማለት ነው? ሳናውቀው በውስጣችን የሆነ ለውጥ እየመጣ ነው ነገሩ። እና በእንደዚህ ጸሎት እንደዚህ የሚደረስበት ነው ግልጽ እየሆነ ነው የሚሄደው። ሌላው ያው ጊዜ ደርሷል፣ ካሁን በኋላ አታስፈልግም፣ ማቴሪያሊዝም እዚህ ምድር ብቻ ለመኖር የምንፈልገው ነው፣ እኛነታችን ሌላ ነው ምናምን ካልን እንግዲህ ያው ይቆጣል፣ ብዙ ነገሮች ይከሰታሉ። ማን ነው የሚቆጣው? ሉሲፈሩ ይቀጣል። ነገር ምክንያቱም አሁን ምድር ላይ አሳምነውናል። ያሳመነን ነገር ማቴሪያል ዓለም ብቻ እንዳለ፣ ገንዘብ ብቻ እንዳለ፣ ቁስ፣ ወርቅ፣ ይሄ የሚታየው ዓለም ብቻ እንዳለ አድርጎ ስላሳመንን የመጋጨታችንም ምንጭ ያ ነው እና የዛ ባሪያ አድርጎናል። ሳናቅ በሚዲያውም በትምህርት ስርዓቱ በሁሉም ነገር ስጋዊ ምኞታችንን የምናሳድ እንስሶች ሆነን ነው የምንገዳደለው፣ ማስተዋል አቁመን ማለት ነው። እና ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲያወራ በአባቴ ቤት ብዙ ህንፃዎች አሉ አለ። ወይም ደግሞ እንዲሁ በአሁኑ ሲተረጉሙት ዳይሜንሽኖች አሉ ለማለት ፈልጎ ነው። ያን ዳይሜንሽን ግን እንድንረሳ አድርጎናል። ስለዚህ ምድር ላይ ለዛ ነው አሁን ጦርነቱ ምኑ የሚያስረሳው የእሱ ቁጣ ነው። የእሱ ቁጣ ነው። በፊዚክሱ እንግዲህ ስናየው ምድር እድሜዋን እየቆጠረች ነው ነገሩ። እኛ ካላወቅንና ከምድር ኢቮሉሽን ኮፕ አፕ ካላደረግን እንጠፋለን ነው እኮ ሂደቱ። ምድር ኮሙኒኬት አናደርግም ከምድር ጋር። ምንድን ነው እሷ የምትለን? ወይስ ወዴት ነው እሷ ኢቮልቭ እያደረገች ያለችው ምድር? በፊት ጠብቁኝ ነው የምትለው፣ ተንከባከቡኝ ነው የምትለው። የምንኖርባት ናት። ከዛ በኋላ የምትገልጽልን ነገር አለ። ምክንያቱ የራሷ ህይወት አላት፣ ስትንፋስ አላት። ኤቭሪቲንግ ስትንፋስ ኢን ተርምስ ኦፍ ይሄ ወደ 7.83
ሄርትስ ፍሪኩዌንሲ ያለው ሰው ኤኒዌይስ ይመጣልኝ በኋላ እና ዋናው ነገር እንግዲህ ይሄ ገብቶን ስልጣን ይኖረናል ነው አንዱ እውቀቱ ነው። ሌላው ስልጣኑ ኦኬ ወዴት ነው የሚወስደን? ወደ ቶታሊ መንፈሳዊ መሆን አይነት ይወስደን። ከዚህ የወጣን ወደዛ መሄድ ማለት ነው። ስለዚህ ይህች ምድር መቆያችን ናት እንጂ እንደሌላ ናት። መዳረሻ መኖሪያችን አይደለችም። አዎ ትጠፋለች ብለው ያምናሉ። መጽሐፍ ቅዱስ ላይም እንደሚለው የመጨረሻው ዘመን ላይ ምድር እንደምትጠፋ ይነገራል። ብዙ ተአምር እናያለን። ለምሳሌ ይሄ 3i አትላስ የሚለው አንድ ነገር እየተናገረ ነው። 3i አትላስ ከሌላ ፕላኔት ነው የመጡት። ከሌላ ፕላኔት የመጣ ግን ፕሮፐርቲው የኛ ፊዚክስ ሪዝን አውስ ሊያደርገው አይችልም ነው። አንዳንዴ ከፈለገ ይቆራረጣል አይነት ነገር ወይም ይገናኛል። አንዳንዴ የሆነ አይነት የውሃ ትነት ያደርጋል። ልክ ህይወት እንዳለው ነገር ነው። ምንድናቸው ግን እነሱ? አንዲት ውጭ ሀገር ያለች ወዳጅ አለችኝና እሷም እንደዚህ አውርታኝ ነበር ስለነሱ ማለት ነው። ብዙ ጊዜ መልእክት ይናገራሉ። ግን ዋናው ለምሳሌ በታሪክ እንደምናውቀው እንግዲህ እነዚህ አርኮንስ የሚባሉት ለምሳሌ አጋንንት ናቸው ከሌላ ፕላኔት የመጡ እና ይሄ ደግሞ ዶክመንትድ ነው በፒራሚድ በእነዚህ ስክራብስ። ምንድን ነው የሚሰሩት ምድር ላይ ግን? አጋንንቶች ሰውን ያሳስታሉ። ምን ይጠቅማቸዋል? ምክንያቱም 5% ሰርቫይቭ ሊያደርግ ይፈልጋል ነው። እሱ ሲኖር ነው እነሱ የሚኖሩት። ይሄ ኢቪልነሱ፣ የሰው ክፋት፣ የሰው መሞት፣ የሰው መደፈር፣ ጦርነት፣ የደም መፍሰስ፣ መከራ፣ ስደቱ፣ ሰው ሲሰቃይ ነው እነሱ የሚኖሩት። ምክንያቱም ለነሱ ስናክ ነው፣ ሳንድዊች ነው፣ ስጋ ነው። they love it። አንዱ ሲፈራ ምንን ሲያዩ ደስ ይላቸዋል። ነፍሱን ወደ ሌላ እየወሰዳት ነው ማለት ነው። እና ይሄ እንግዲህ ጊዜው ያለፈበት እየሆነ ነው 3Dው። በትዕቢት የተመሰረተ ነው። ከኔ በላይ ያለ የለም የሚል ነው። እና ጦርነቶች ይሁኑ ምናምን ስናያቸው ልክ እንደዚህ ናቸው። የዓለማችንን መሪዎች ጭንቅላት ተቆጣጥረውታል ይባላል። ፈልገውታል። ምክንያቱም አሁን ዓለም ላይ የሚሆነውን ነገር ሲያዩት ሳይንስ አይሰጥም፣ ነንሰንስ ነው። የሰው አለመዋደድ፣ ይሄ ሁሉ ብር ኖሮ ሰው ምግብ ማጣቱ፣ ይሄ ሁሉ ለመሬት ኖሮ ሰው አርሶ መኖር መቸገሩ፣ ይሄ ሁሉ ትዳር መፍረስ፣ የሰው በቃ የሚታየው ነገር ዓለም ላይ ሰው የሚጠቅመው ነገር አይደለም። ለእግር ኳስ ብዙ $1 ትሪሊየን ይወጣል፣ ደግሞ ስቴዲየም ግንባታ ይወጣል። ግን በሀገር ሰው መኖር ከብዶት ሆምለስ ሰዎች በጣም እየበዙ ነው። ታሞ የሚሞቱ ህፃናት በጣም ያሳዝናል። እናቶቹ ያሳዝናል። አውቀው ነው የሚያደርጉት። ይሄ ምንም ሊደረግ አይቻልም። ምክንያቱም ጊዜው ደርሷል። ካሁን በኋላ አያስፈልግም ነው ነገሩ እና የቁጣ ጉዳይ ነው። ሉሲፈር ተቆጥቷል ነው አሉ። መቼም ከሌላ ፕላኔት እንደዚህ የሚመጡ ነገሮች አሉ። እሱ ነው ዋናው። እና ምን ያህል ግንኙነት እንዳለን ነው። ግን ቅድም እንደተባባል ነው ኮረንቲው ነው ዩኒቨርሳል ኮንሽስነስ አለ። ከዛ እንግዲህ ሲዋርደር ዴኔ ኮንሽስነስ ይኖራል። ኦኬ ይሄ ፍራክታል የሚሉት ነገር ነው። እና ይሄ ፍራክታል እንግዲህ ምንድነው? ከላይ ሲዋረድ እያነሰ አይነት ይሄዳል ነገር ነው። ግን በእያንዳንዱ ነገር ላይ ዋናው አለ እና በምን ይመስሉታል? ለምሳሌ የሸረሪት ድር አለ እና ሲዘንብ ባብልስ ይኖራሉ የውሃ እና አንዱን ባብል ብታየው የሌሎቹን ሪፍሌክሽን በሙሉ ይይዛል። ሆሎግራፊክ አይነት ነገር ነው። ፕሮቶንም እንደሱ አለ ማለት ነው። አሁን ምድር በጣም ተጨንቃለች። አሁን ምድር ቅድም እያወሩ ነው ስለ ራዲዬሽን። ስለ ዶክተር ሮዳስ ምን ብለውኛል? ምድር በየ26 ሰከንዱ ትተነፍሳለች ብለው ነበር።
እና እኛ ደግሞ ስሪታችን አንዱ ከዛ ነው። ግን ከሌላ ፕላኔቶች ይመጣሉ። ግን ከሌላ ፕላኔቶች የሚመጡት አጋንንቶች ብቻ ናቸው ወይስ መላእክት አሉ የሚወዱን ሊያድኑን የሚፈልጉ ወደ ምንጫችን ወደ 95% ወደ አምላክ ሊያቀርቡን የሚፈልጉ አሉ እነሱ? አዎ እነዚህ ፕሌዲያንስ የሚሏቸው አኩቴሪያንስ የሚሏቸው እንደዚህ አዎ ጥሩ መናፍስት ናቸው። ጥሩ ናቸው እነሱ። ዓለም እንዳትጠፋ መቼም ይሰጋሉ፣ አንድ ነገር ሳያደርጉ አይቀሩም አይነት ነገር ነው። አሁን እኮ የሚባለው አሁን እነዚህ ኤሊያኖቹ ለምሳሌ ከሌላ ፕላኔት የመጡ የኤሊያኖች ኮንታክት አለ። ትልልቅ የአሜሪካን ፕሬዚዳንቶች አውርተዋል፣ ተናግረዋል። እነሱ ምድር ላይ ኢንተረስት አላቸው፣ ፍላጎት አላቸው። ምድር ላይ ደግሞ ከድሮ ጀምሮ የሚታወቀው ይሄ ጉድ ኤንድ ኢቪል ዋር አለ። ሁል ጊዜ አላው እና እሱ ነው ማለት ነው ማኒፌስት እያደረገ ያለው። ምክንያቱም ምንድን ነው ሪዳክሽኒስት የሚባለው እንግዲህ ነገሮች እየሰባበረ የመጨረሻዋን ትንሿ ነገር ምንድናት ሪያሊቲ የገነባችው ፍላጎቱ እና በዛ በኩል ሊደርስበት አይችልም። ሆሊስቶችስ ለምሳሌ እመጣለሁ። ለምሳሌ በፊዚክስ እንኳ ብናይ ወርደን እስከ ኳርክስ ወደሚሏቸው ኳርክስ ግሎንስ ወደሚሏቸው ብቻ ነው የምንደርሰው። ከዛ በላይ ማቴሪያል ነገር አይነት የለም። ወደ ሬዲዬሽን ይሻገራል፣ ፊልድ ይሆናል። እሱ ላይ ነው ሂግስ ፊልድ ምናምን የሚባለው ለምሳሌ እዚሁ ስፔስ ውስጥ ነው የሚገኘው። ሆሊስቶቹስ ምንድን ነው የሚሉት? ሆሊስቶቹ ስለ ፊልድ ምናምን ያውቃሉ። ስለዚህ ኔጌቲቭ ኤነርጂ ፖዚቲቭ ኤነርጂ ነገር ሊለዩ ይችላሉ። ምንድነው እንግዲህ 3D ኮንሽስነስ ስንል ማቴሪያላዊ ኮንሽስነስ ነው እና ለዚህ እንግዲህ ምን ያስፈልገዋል? ፖዚሽን ይፈልጋል። 3 አክሲስ ነው እንደማለት ነው። ወደፊት ወደኋላ አንዱ፣ ከግራ ወደ ቀኝ ሁለተኛው፣ ከላይ ወደ ታች 3 ጊዜ ደግሞ አለ አራተኛ ይሆናል። ይሄ ነው ስፔስ ኤንድ ታይም የሚሉት የኒውቶን። አሁን አንስታይን ምን አደረገ? ያ ታይም በስፔስ እንዲገለጽ አደረገው እና 4 ዲሜንሽን ሆነ። ስፔስ ታይም ኮንቲኒየም አደረገው፣ ኮንቲኒየስ አደረገው። አሁን ለማንኛውም ሪያሊቲ እንግዲህ ምንጣፉ ስፔስ ታይም ነው ሂደቱ። ከዛ ዳይሜንሽን ከጨመርንበት እንግዲህ ለምሳሌ አሁን 4D ደርሰናል አይደል? በፊዚካሊ ስናይ ወደ ላይ ስንወጣ ማለት ነው ኃይሎች ነው የምናየው፣ የሚታይ ነገር የለም አሳች። እና እነዚህ ኃይሎች ኤነርጂ የሚወስዱ አሉ፣ ከኛ የሚነጥቁን ወይም ደግሞ ኤነርጂ የሚሰጡን አሉ። እዚህ ላይ ነው አጋንንት መላእክት ነገሩ። ኢነርጂ የሚሰጡት መላእክቶቹ ናቸው፣ ለእኛ ብርሃን የሚሰጡ፣ ጉልበት የሚሰጡ፣ እርዳታ የሚሰጡ። እነዛ ደግሞ ከኛ ኢነርጂ የሚወስዱ ናቸው ማለት ነው። በእኛ እንድንዳከም የበላነውን ወጣትነታችንን፣ ሐሳባችንን፣ ስሜታችንን በሙሉ ቁዝም አድርገው። አንዳንድ ጊዜ ይሄ ምን ይታየኛል፣ መንገድ ላይ ያበደ ሰው ሳይበቃ አጋንንት የመጨረሻ መጫወቻ ሆኖ የራሱ ሐሳብ የለውም፣ ራቁቱን ሆኖ ጸጉሩ ተበላሽቶ በቃ ተኝቶ ምናምን የሚያደርገው ነገር ራሱን የሚጎዳ ነው። እሱን ሳይ አሁን የሚሉት ነገር ይገባኛል። አትሊስት እነዚህ እንኳስ ኪሪየስ ናቸው፣ ለማወቅ ስለሚፈልጉ ይሆናሉ። ግን ዋናዎቹ ሀብታሞቹ ናቸው። በቃ ሰው አዝሮ እንዳያስብ በመላእክት እንዳሉ አርጎ እንዳያስብ ነው የኛ ሂደት። እንግዲህ ክሎዝድ ሲስተም ይሉታል። ከ3D ወደ 4D ከፍ ስንል እንግዲህ ምን ያጋጥመናል? ክሎዝድ ሲስተም፣ ኦፕን ሲስተም ይሏቸው። ክሎዝድ ሲስተም ነው እንግዲህ ኤነርጂ የሚወስደው። መላእክትም ረዳት አምላክም ጻድቃንም እንደሌሉ ይዘጉብንና እዚህ ላይ ብቻ እያየን እንድንኖር አሁን እንዳለን ሰዎች ማለት ነው። ምክንያቱም ህጉ ምን ይላል? አንድ ነገር ከፈለክ መክፈል አለብህ።
ነው እና የእርግማን ጊዜ ነው። በጥረህ ግረህ ብላ ነው እንጂ ፍሪ ላንች የለም ነው። ያ ግን ፍሪ ላንች አለ ነው። መላእክት ሊያቀርቡልህ ይችላሉ ነው። እግዚአብሔር ሊበርክ ሊያደን ይችላል። እናትህ ታማ በምን አሳክማለሁ ብር ከሌለኝ ማሳከም ሳይሆን አይ በተአምር እናትህ ልትድን ትችላለች። አሁን እንደሚባለው መጽሐፍ ቅዱስ ላይም እንዳለው የተለያዩ ሃይማኖቶችም ላይ እንዳለው አሁን የዚህ ምድር ሰው ሁሉን ስልጣኑን ለማቴሪያሉ ነገር አሳልፎ ሰጥቷል። ብር ከሌለኝ ምን አደርጋለሁ? ምግብ ከሌለ ምን አደርጋለሁ? እርሶ ግን እንዳሉት ለምሳሌ በ5D እና በ4D የሚኖር ከሆነ ወተት ከፈለኩኝ ወተቱ መጥቶ እዚህ ጋር እንደዚህ ሊቀመጥ ይችላል። ቤት ከፈለኩኝ ቤቱ መጥቶ ሊሰራ ይችላል። ከአንድ ቦታ ወደ አንድ ቦታ መሄድ ከፈለኩኝ ድሮ አባቶች በደመና እንደሚሄደው መሄድ ይችላሉ። ፓስፖርት የለም ምን የለም። ያ እንደዛ ነው። አሁን እንግዲህ 5% እና 95% ሲዋሃዱ ምንድነው የሚሆነው? ኤክስትራ ሴንሰሪ ፐርሰፕሽን ይኖረናል ነው። ማልቲ ዳይሜንሽናል እንሆናለን። ሴንሰሪ ፐርሰፕሽኑ 3 ዲሜንሽናሉ ነው። በአይናችን የምናየው፣ በጆሮ የምንሰማው፣ የምናካው ከዛ ያንኛው ግን ሲሆን አሁን ልክ ሄኖክ አሁን መጽሐፍ ሄኖክን አንብበውታል እንዴ? አሁን ሄኖክ ለምሳሌ ብሔረ ጻድቃንም ይሄዳል ጻድቃን ባሉበት። ከዛ ከፈለገ እግዚአብሔር ፊትም ይወርዳል፣ ከፈለገ ወደ ምድር ወርዶ ደግሞ ያወራል። ወቅቱ ደርሷል። አሁን ይህንን ለማድረግ ነው ልክ እንደ ሄኖክ ለመሆን እንደሱ ነገር እንደ ፋሽን ነው። አሁን በዩቲዩብ ምናምን ብታይ ለምሳሌ ብዙ ቪዲዮ አለ፣ ብዙ ነገሮች ነው ያሉት እዚህ አካባቢ። እና ዞሮ ዞሮ ምንድን ነው ኤክስትራ ሴንሰሪ ፐርሰፕሽን ይኖርሃል ነው። ሴንሰሪ ፐርሰፕሽኑ የምናየው ነው። ኤክስትራ ሴንሰሪው እንግዲህ ለምሳሌ ክሌር ይልና ቦያንስ ብዙ ነገሮች አሉ። ክሌር ቦያንስ ምናምን የሁሉ ልታረግ ትችላለህ ነው። አሁን ይሄ መንሮ ኢንስቲትዩት የሚሉት ለምሳሌ ጌትዌይ ፕሮሰስ የሚሉት ፕሮግራም አላቸው። በሲአይኤም እንደዚህ ሪሰርች የሚያደርጉት ነው። ትራንሰንድ የማድረግ ነገር ነው። ለምሳሌ ቴሌፖርቴሽን ያደርጋሉ። አውት ኦፍ ቦዲ ኤክስፒሪየንስ ነገር እንደዚህ እና ካሁን በፊት የምትናገረዋለሁ እያስተምሯቸውና ይጠይቋቸዋል። ለምሳሌ ሳዳም ሁሴን የታለ እንደዚህ ሲባል ለምሳሌ ቴሌፖርት አድርገው ምናምን ይደርሱበታል። እነዚህ ነገሮች እንግዲህ ኮመን ፕራክቲስ እየሆኑ ይሄዳሉ ነው አንዱ። ሌላው አዲስ ዘመን ነው። ስለ ለምሳሌ ካሁን በፊት ያልታሰበ ነገር እንግዲህ ይሄ 0 ፖይንት ኤነርጂ የሚሉት አለ። አዲስ አዌርነስ ነው ለራሱ። ምክንያቱም አንድ ሜሽን ኤፊሽንሲዋ 100% ሊደርስ አይችልም። ቅድም እንደተነጋገርነው ሳስለፋ ምናምን የተባባል ነው። በፍሪክሽን በሙቀት በምናምን እንግዲህ የምከፍለው ኤነርጂ አለ ማለት ነው አንድ ሜሽን ሳስኬድ። አሁን ግን ከዛ አልፎ ያልተጠበቀ ነው 300% የሚሆንም አለ። ራሱ ሌት ተቀን የሚዞር ኤንጂን መሳያለ ኤነርጂ የማይፈልግ ምናምን። ይሄ አይነት ዓለም እየደረስን ነው ነገሩ። ስለዚህ ዴስፐሬሽን ይሄ ውሱንነት ነገር ሁሉ ቱ ማክሲማም ደርሷል። አሁን ግን የሚመለስ ነገር ነው። ስለ ኤክስትራ ሴንሰሪ ሲያወሩ አንድ ሰው ኢንተርቪው አድርጌ ነበረ። በራሱ ይነሳል፣ ከሩቅ ያያል፣ እንዲሁም አልተለማመደም እንጂ በኋላ ላይ መራመድ ይችላለሁ ብሎኛል። አንዳንድ ቪዲዮቹን ሳይ በጣም ነው የሚገርመው። የሞተ ነገር አንስቶ እንደዚህ አድርጎ ህይወት ይሰጠዋል። የሞተ ዝንብ ወስዶ እንደዚህ ወስዶ ከዛ እንደዚህ አድርጎ ሳይ ትበራለች። እና ይህ ሰውዬ በጣም ብዙ ነገር ይሰራል። እና ሲአይዎችን በራሱ ባለፈው ያወጡት ዶክመንት አለ ታቦተ ጽዮን ኢትዮጵያ ውስጥ እንደምትገኝ። ይህንን ደግሞ ያወቅነው ከሩቅ በማየት ሪሞት ቪው በሚያደርጉ ሰዎች ነው። እዛ ሆነው የት እንዳለች ኤግዛክትሊ ማየት በሚችሉ ሰዎች ነው ይህንን ነገር ማድረግ የቻልነው ብሎ ሲያወሩ ነበረ።
ግን ይሄ ባህላችን ስለሆነ እንንቀዋለን እንጂ ውስጣችን ነው ነገር አጋንንት ነው ይላሉ። አሁን ይህን ነገር አንዳንዶቹ ሰዎች ለምሳሌ ይሄ በሰይጣን ነው የሚደረገው ምናምን ነገር ይላሉ። ምን መሰለህ አንድ ሰው ስልጣን ኖሮት አንዳንድ ነገር ቢሰራ አይ ቲንክ ለምሳሌ ንጉሥ ሰለሞን አጋንንት ይገዙለት ነበር ምናምን ይባላል። ቤተ መንግስቱን ሰርተውለታል። ግን በማስም ቢባል በንጉሥ ሰለሞን ስልጣን ነው ነገሩ ማለት አጋንንትን ሳርፓስ ማድረግ ይቻላል። እነሱን አልፎ እነሱ ለእኛ እንዲገዙ ማድረግ ይቻላል። ምክንያቱም ትኩር ብለን ካየናቸው ይጨነቃሉ፣ የሚያደርጉት ነገር ጠፋባቸዋል። ከዛ ኮርነር ካደረግናቸው ይፈርጣሉ። ይህ ነው የቀረው። አንዳንድ ጸበል ቦታ የሚታሰር አጋንንት አለ የሚያገለግል። እኔ አንዲት ደንበኛ አለች። ምንድን ነው የሚሆነው? መንፈስ ተልኮባታል ቆይቷል። ድሮ የዛሬ 5 ዓመት ምናምን ቢሆን ነው እና መንፈሱን ጸበል ቦታ ያሉ ሰዎች ወይም አባቶች አስረውታል። ከዛ እሱ አይደለችም ሰውነቷ እሷ ነው፣ ግን ሲወጣና ስራ ካስፈለገው ብዙ ስራ ይሰራል። ይሄን ያነሳል፣ እሷ ህፃን እኮ ናት፣ ምንም አይመስላት። በቃ ይሄን ያነሳል፣ ያን ያነሳል፣ ስራ ይሸከማል፣ ይሰራል። ከዛ ኋላ ላይ ግን አይጎዳትም። ስላሰሩት ሴጣኑን አስረውት ስላስቀመጡት ግን አይጎዳትም፣ መጉዳት አይችልም። ብዙ ደብተራዎች አሉ እህል እንደዚህ ባህያ ጭነው የሚያመጡ እንደዚህ ነገር። እንዴት ዝም ብሎ አህያ ይጫናል፣ ተጭኖ ይመጣል ነገር። ከየት ነው እህሉ? እንደዚህ ነገር አሉ። ግን ችግሩ ከአጋንንት ጋር ፓክት በማድረግ ነገር ነው እንጂ ብዙ ሂደቶች አሉ አጋንንት የሚሰሯቸው። ይህን እናውቃለን፣ ደብተራዎች ምናምን። እና ይሄ ምንድን ነው ስላልተጠቀምንበት ፖዚቲቭሊ ነው እንጂ እውቀት መሆኑ አይቀርም ነው። አሁን ግን ወቅቱም ስላለቀለት ልንገዛው እንችላለን። አሁን እነሱ ሰውን ገዝተው አለቃ ሆነው የሚኖሩበት ዘመን ነው። እያንዳንዱ ሰው ቢፈተሽ የሆነ አጋንንት ውስጡ አለ። ትዳሩን እንዲያፈርስ የሚያረጉት፣ ጦርነት የሚያስነሱት፣ በሽተኛ የሚያረጉት፣ ገንዘቡ እንዳይበረክት፣ ስራ አጥ ሆኖ ቤተሰብ እንዲበተን የሚያረጉ ከበስተጀርባ ያሉ አጋንንቶች አሉ። ሰውን እየመሩ ያሉ፣ ሰው ባለማወቁ አምላኩ ጋር ባለመቅረቡ መንፈሳዊ ብርሃን ባለመያዙ ምክንያት ሰውን ቅድም እንዳሉት የሰውን ደም እየጠጡ ሰውን እንደ በርገር እንደ ስናክ እየወሰዱ ያሰቃያሉ። ግን በጣም ሰዎች እንደ ጠቢቡ ሰለሞን ሲነቁ እሱን ያሰሩታል፣ እሱን ድንጋይ ያሸክሙታል፣ ስልጣን ይኖራቸዋል በእነሱ ላይ። ስለዚህ አውሮፓውያን ፈረንጆች ምናምን ብዙም ስለዚህ ነገር አያውቁም እንጂ ኢንፊኒት ኖውሌጅ ነው። ፍራክታል ይሉታል፣ ሆሎግራፊ ነገር። የእግዚአብሔርን ምስል ትይዛለህ ነው ነገሩ። ሁሉንም ነገር የፈጠረ ማለት ነው። ስለዚህ ከእጅህ ራቀም ያ ኔጋቲቭ ነገር የሚሰራው ነው። ህግ አለ፣ በህጉ መሰረት ከሳቸዋለሁ አይነት ነው የሱ ሂደት እኮ። ማለት ከሱ በላይ ያለ እንደማለት ነው። ማለት ህጉን ስንጥስ ነው የሚቆጣጠረን። እንግዲህ ህጉ ምንድን ነው? ኢንትሮፒ እየበዛ ሄዳል ማለት እንግዲህ ነገሮች እየተፈታተኑ እየቆሸሹ እንደዚህ ነገር ነው እንጂ የሚሄዱት ከጊዜ በኋላ ነገሮች እየተደራጁ እየጸዱ ምናምን በራሳቸው አይሄዱም። ይሄ the arrow of time ይሉታል። first law of thermodynamics ነው። second law okay። እንደዛ አቅጣጫ እንግዲህ ወደ ሞት ነው the arrow of time። በዚህ ጊዜ የሚያሸንፈው አጋንንት ነው። በዚህ ዘመን ነው ያለ ነው። በዚህ አካሄድ የእርግማን ዘመን ነው እነ ኢየሱስ ክርስቶስ መጥተው ለወጡት። ምን ያደረጉት? ዓመተ ዓለም ዓመተ ፍዳ የነበረው ወደ ዓመተ ምህረት አደረጉ። አሮን ነው ያዞሩት ማለት ነው። አዞሩት ኢየሱስ ክርስቶስና ድንግል ማርያም። ኤግዛክትሊ። ከዛ በኋላ ነፃ ነገር አለ በጸሎት የሚገኝ ነው። እና የኔ ማነሳስ ምንድን ነው? አሁን ወላጆቻችን ስልጣን ነበራቸው፣ አክሱም ሐውልት፣ ላሊበላ ምናምን ሲባል ትልቅ ስራ ነው። ከምናውቀው በላይ አይነት ቫይብሬሽን አይነቶች ናቸው። እና ኦልሬዲ
የኢትዮጵያ ፊሎሶፊው ራሱ ወደዚህ የሚወስደን ነው። ዓለም ሌላ ያላገኘው ነው። ወደ አንድነት የሚወስደን ወደ ተዋህዶ የሚወስደን ነገር ስጋና ነፍስ ማገናኘት ማለት ነው ተዋህዶ። እና ስጋና ነፍስ ማለት 5 እና 95 ከተግባባን እንግዲህ ያ ለራሱ ሙቀት ይፈጥራል። በሳይንስ አሁን ፕሩቭድ የሆነ ነው። አንድ ነገር ለማወቅ አቴንሽን ከሰጠኸው ኤነርጂ ሰጠኸው ማለት ነው። እና የኔ ማካሄድ ይሄ ነው። ምን አደርጋለሁ ለምሳሌ እንደ ስልጠና እንዲሆን ብዬ ነው 5% እንግዲህ ሰውነቴ ነው ነገሩ። 95% ህልም ምናምን ያለበት መሆን አለበት ነው እንትን ሂደቱ። እና ሐሳቡ እንግዲህ 5 እና 95% መደመር ማለት ከአንዱ ወደ አንዱ እንዴት በቀላሉ እመላለሳለሁ ነው ሂደቱ። አሁን ከ5 ወደ 95 ለመሄድ ለምሳሌ ምን ያስፈልገኛል? ነቅቶ መተኛት አይነት። ምክንያቱም 5 ሴንስ ነው ያለን አይደለም? ጆሮአችን ቢሰማ ብዙም ኤፌክት የለውም። አንጎላችን ላለማሰራት ነው ነገሩ። ስለዚህ ሉሲድ ድሪሚንግ የሚሉት ነው እንደሱ ነገር። አዎ በህልም ውስጥ መንቃት፣ ተኝቶ በህልም ውስጥ መንቃት ማለት ነው እንደሱ ነገር። አዎ አልፋ ዌቭ የሚሉት ነገር ትደርሳለህ ነው ነገሩ። ከቤታ ወደ አልፋ ትወርዳለህ ነው። ፒኒያል ግላንድ ዶሚኔት እያደረገ ይሄዳል አይነት ነው። ይሄ ፒኒያል ግላንድ እንግዲህ አይነ ልቦና እንደምንለው ነገር ነው እና እንደ ፈርድ አይ የሚሉት ነገር ነው። እሱ ነው እውቀት የሚሰጥ ኢንቱዊቲቭ ኖሌጅ። ከሌላ ቦታ ከዚህ ምድር ያልተነካካ ንጹህ ክሬቲቭ የሆነ እውቀት ይሰጣል። በዚህ ኤነርጂ እንግዲህ ብዙ ነገር ሊሰራ ይቻላል ነው። አንዲት ሴት መጽሐፍ ጽፋ ነበረ፣ አዌክኒንግ ዘ ማይንድ የሚል መጽሐፍ። በጣም ትልቅ ሳይንቲስት ናትና በጣም የሰራችው የአእምሮ ብሬን ዌቮች ላይ ነው። የእሷ ሜንተር የነበረው ሰው የእንግሊዛዊ ሳይንቲስት ነውና እሱ የፈጠረው የማይንድ ሚረር ዲቫይስ አለ። የሰዎች አእምሮ የትኛው ላይ ነው ያለው? ቤታ ላይ ነው ያለው? አልፋ ላይ ነው ያለው? ቴታ ላይ ነው? ዴልታ ላይ ነው ያለው? እና ቤታ ፍሪኩዌንሲው በጣም ሃይ የሆነ 3D ሪዳክሽኒስት ቤታ። አልፋ ደግሞ ከዲፑ ጋር ወይም ከ95ቱ ጋር ኮኔክት የሚያደርግ ብሪጅ ነገር ነው። ምስል ነገር የሚፈጥረው የአእምሯችን ክፍል ምስል ኢሜጅ ክሬት ያደርጋል። ሲልቫ ሜተድ የሚሉት ለምሳሌ በዚህ ነው። ኢሜጅ ክሬት ያደርግልናል። የኢሜጅ የሚያደርገው ፍሪኩዌንሲ ነው። እሱም የራሱ የሆነ ሬንጅ አለው። ቴታ ደግሞ እሱ ዲፕ የሆነው አንኮንሽስ ሳይሆን ሳብኮንሽስ ነው። አሁን ሳብኮንሽስ ማለት ወደዛ እየተጠጋ ነው ያለው ማለት ነው። እዛ ላይ ለምሳሌ ምን አለ አለች፣ አንፊኒሽድ የሆኑ ቢዝነሶች አሉ። እዚህ ምድር ላይ ስንኖር በውስጣችን ያጠራቀምነው ያልጨረስናቸው ይቅር ያላልናቸው ታሪኮች አሉ። 2 ደግሞ ግን ቅድም እርሶ እንዳሉት አዲስ አይዲያ ከዛ ነው የሚወለደው። ቴታ ብሬን ዌቭን ተጠቅሞ የሰው ልጅ ትልቅ ሀሳብ መውሰድ ይችላል። ለምሳሌ ይሄን መብራት የፈጠረው ቶማስ ኤዲሰን የሚባለው ሰውዬ ማታ ጊዜ ሲተኛ እጁ ላይ ድንጋይ አድርጎ ይተኛል። ከቴታ ብሬን ዌቭ የሚመጣ አይዲያ ካለ ድንጋዩ ሲወርቅ ተነስቶ ማስታወሻ ላይ ቶሎ ይጽፋል። እሱ ራሱ አያውቀውም ምን እንዳለ ሰው ውስጥ ማለት ነው። ምክንያቱም እኛ የማይታወቅ። 4ኛው ግን የዴልታ ብሬን ዌቭ ነው። የዴልታ ብሬን ዌቭ እሱ ጥልቅ የሆነ ዲፕ ስሊፕ ላይ ስንሆን የሚመጣው ብሬን ዌቭ ነው። ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል። የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል። ባላወቃችሁት ምክንያት ስራችሁ ቀዝቅዞ፣ ልባችሁ ተሰብሮ፣ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል። በአርባ ምንጩ ሪትሪት ተሳተፉ። ችግራችሁን ለልበቀና ሰዎች እያካፈላችሁ የሚረዳችሁን ሰው አግኙ። ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ። በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ። በ0987 29 ደውሉና ተመስገቡ። ያለን ቦታ በጣም ጥቂት ነው። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው። ለተመረጡት ብቻ። እሱ ማለት እንደ ራዳር አይነት ነው ትላለች። ለምሳሌ እዚህ ጋር እኛን አደጋ ውስጥ የሚጥል ነገር ቢኖር ያውቀዋል።
ቤተሰባችን ሌላ ቦታ ነው አደጋ ቢደርስባቸው እኛ ይሰማናል። አንዳንዴ ስልክ ከመደወሉ በፊት እንደሚደወል እናውቃለን። ሰዎች ህመማቸው ምን እንደሆነ ሳይነግሩን እናውቃለን ትላለች። እና እሷ ምንድነው የምትለው ማስተሪ ማለት ከውስጥ ያለ የሚላክልንን መረጃ መያዝ ነው። ህይወት ሁሉ ጊዜ ትነግረን የለ መቀበል ነው፣ ወይም ደግሞ ከውጭም ደግሞ የፈለግነውን ነገር ወደ ውስጥ ማስገባት ነው። እነዚህን አራቱን ብሬን ዌቮች መጠቀም ነው ትላለች። ትክክል፣ እንደዛ ነው። ምንድነው ኤክስትራ ዲሜንሽን እስከሄድክ እንግዲህ በስውር ነገር ላይ ነው የምትሰራው ማለት ነው። የኤነርጂ ጉዳይ ይሆናል እና ኤነርጂው የማይሰራው ነገር የለም አይነት ነገር ነው። ዋናው ቢዮንድ ስፔስ ታይም ነው። አይነ ልቦና ይኖረዋል። እንግዲህ ቅድም የጀመርነው ምንድነው ኤክስትራ ሰንሰሪ ፐርሰፕሽኑ እዚህ ላይ ነው ማኒፌስት የሚያደርገው ነው ሂደቱ። እርግጥ ነው አንድ ነገር ሲለፋ አንድ ነገር አገኛለሁ ብሎ ሲለፋ እንደዚህ አንዳንድ ሰው ወደ ማያስፈልግ አቅጣጫ ሊወሰድ ይችላል፣ ወዶም ሳይወድም። አሁን በቴክኖሎጂው ከዚህ ሬዲዬሽን ጋር እንዳንገናኝ ብዙ ሙከራ እየተደረገ ነው፣ ጭራሽ እንዳናገኘው። ምክንያቱም የመጨረሻው ዘመን ነው የስሪዲው። ስለዚህ በራዲዬሽኑ የሚያደርጉት ያን አክሰስ እንዳናደርገው ነው፣ እንዳናውቅባቸው ኮንትሮል ለማድረግ ይፈልጋሉ። እኔ ነው ኮንትሮል የሚያደርጉኝ። ስለዚህ እኔ ካወቅኩ እንግዲህ ነገር ፈረሰ ነው። በነቃው ጊዜ ከነሱ በላይ ሆኛለሁ ማለት ነው። ንቃቴ ራሱ ስልጣን ይሰጠኛል ነው። አሁን የሰውን ሰውነት ማሽን ጋር እናገናኛለን እያሉ ነው፣ ሰው ልቡን እንዲያጣ። እርስዎ የሚያውቁት ግሬድ ብራደር የሚባልም ሰው እያለ እንደው የመጨረሻ ሰዎች እኛ ልንሆን እንችላለን እየተባለ ነው። ንጹህ ልብ ያለው ይሄ የሚተነፍስ ይሄ ስጋ ያለው የመጨረሻው ሰው እኛ ልንሆን እንችላለን። አሁን የቺፕሱ ሲገባብን አእምሯችን የሆነ ብረት ሲያስገቡ ምን ሲያደርጉ ጭራሽ ያ 95%ን አምላካችንን ለአንድና ለመጨረሻ ጊዜ እንዳናገኘው በቃ። አሁን እንግዲህ ጸሎት ብናደርግ ልባችን ውስጥ አምላካችን ይገባል። ግን ይሄን ሰውነት ከማሽን ጋር ካገናኙ እነሱ ኮንትሮል ያደርጉታል። ሁሌ ሶስተኛውን ዓለም እያየን እንኖራለን፣ አምላክን እንዳናገኝ እንኳን እንሆናለን ይባላል። ግን ወቅቱ ደርሷል። አሁን ዞሮ ዞሮ ወዴት ነው የሚወስደን? ከዚህ ዓለም እንግዲህ ወደ ገነት ነው የሚወስደን ማለት ነው። እና ገነት ውስጥ ብዙም ነገር አንፈልግም፣ ሁሉም አለ። እና ሁሉም ሲኖር እንግዲህ ቅዱስ 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 እያሉ ማመስገን ብቻ ነው። በምስጋና ብቻ ሁሌ መኖር፣ ምስጋና ብቻ ይሆናል። ያን ግን የሚያገኙ ሰዎች ብዙ ናቸው። እርስዎ እንደው ባለፈው ሲያወሩ ብዙ ሰዎች ይሞታሉ፣ የሚሞተው ጥቂቶቹ ናቸው የሚያዩት ብለው ነበር። ያን ምን ያህል ሰዎች ይወድማሉ? እንደየእንትኑ ነው። ለምሳሌ የሚሰሯቸው የጦር መሳሪያዎች በእውነት በጣም የሚያስደነግጡ ናቸው። እንደዛ ሲባል 1/3 ቢተርፍ ነው አሁን ካለ ነው ማለት ነው። ምናልባት እሱ እንደው ብዙ ሳይሆን አይቀርም። ብዙ ለዚህ ነው የምጠራጠረው። ምክንያቱም ኢትዮጵያ ለምሳሌ አሳልፈዋለች የሚል ክሌም አለኝ። ምክንያቱም ብዙ ደም ፈሷል፣ አሁን እየተዋጉ ነው ምናምን ነገር። ይሄ ነው እንግዲህ የሚቆጠረው። እና በአንድ ወቅት እንግዲህ ሲነቁ ይገባቸዋል አይነት ነገር ነው እንጂ የሰይጣን መሳሪያ አይነት ሆነው ይሄዳሉ። ምክንያቱም የሁሉ መሳሪያ ምን ያደርጋል? አሁን እኔ ሰውንን አይደለኛ ይሁላ መሳሪያ፣ ይሁላ ኒውክለር፣ ይሁላ ጦር፣ ይሁላ ድሮን፣ ይሁላ ፋይቲንግ ጄት፣ ይሄ ሁላ ነገር እውነት ለሰው ያስፈልጋል ወይ? እኔ ቀልባችንን ይወስዱታል። ቀልብ ማለት እንግዲህ ኤነርጂ ማለት ነው። ቅድም የጀመርኩልህም እንደዛ ነው። አንድ ነገር ትኩረት ከሰጠኸው ኤነርጂ ትሰጠዋለህ ነው። ስለዚህ ለምሳሌ በስልጠና አይነት ቀልቤን የመጀመሪያ ጣቴ ላይ ካረኩኝ፣ ለምሳሌ የቀኝ እንደ ሬፈረንስ ለመጠቀም የቀኝ እጅ የመጀመሪያ ጣት እንውሰድ። አሁን እሱ ላይ ካተኮርኩ በእውነት ሙቀት ይሰማኛል። እውነት ነው። አተኩሬ ሌላ ነገር ሳላስብ እሱም ብቻ ካሰብኩ፣ አሁን ሰው ስልክ ላይ ገንዘብ፣ ደሞዝ፣ አእምሮ በሌላው ነገር ይወሰዳል። ከተቻለ አንድ ጣቴ ላይ አተኩራለሁ። ካስቸገረኝ ዳይናሚክ ለማድረግ ትንሽ ወደ ሰውነቴ እንትን እንድመለስ ነገር ከአንዱ ጣት
ወደ አንድ ውጣት ይሸጋገራሉ፣ ወደ ሁለተኛ ውጣት እና ሙቀቱን ፊል ካላረኩት በጣም ወደ ሌላው ይሻገራለሁ፣ እደግማለሁ። ኦኬ እና ስሻገር ለምሳሌ እንደ ኤሌክትሪክ ብልጭታ ነገር እንደሱ አይነት ይታየኛል። እንደሱ ሳረግ ፎር ሹር ይሞቃል እንጂ ትንሽ ቆይቶ ይሞቃል ማለት እንግዲህ ልክ እንደ ኤሌክትሪክ ንዝረትም ሊሆን ይችላል ነገር። ለምሳሌ ሙዚቃ ወዳለሁ ስሰማ ሰውነቴ በሙሉ ይወረኛል ለምሳሌ እና ይገርመኛል። ምንድን ኤሌክትሪክ ነገር ይሆናል፣ ቫይብሬሽን ይሰማችኋል? እንደዛ ሁሉም ነው የሚሰማው። እሱ ነዋ 95%። እና እሱን እንግዲህ በልምምድ እንደዚህ እንደ ሶሊድ ነገር ላረገው እችላለሁ ነው። ከኔ ጋር የሚዋሃድ አብሮኝ ያለ ጓደኛ ይሆናል። እንደ ግብፃውያን ለምሳሌ ይሉታል መንትያዬ ነው። እና ለምሳሌ ሁለት ግብፃውያን ሲገናኝ እንደምን አለ ባለቤት፣ ልጆች፣ ግመሎች ምናምን ይሉና እንዴት ነው ምናምን ራካ ሰሞኑን ተቀይሞኛል እንደሱ ከርቶኛል፣ አብሮኝ አይደለም፣ ጾማለሁ፣ ሰግዳለሁ አይነት ነገር እንደዚህ ነው። እና ቀላል ነው። አሁን ያቺ ሶሊድ ነገር እንግዲህ ከአካሌ ወጥታን እንድትሄድ ላረግ እችላለሁ ነገር የላኳትን ታረጋለች። እና ለምሳሌ እነ እገሌ ምን ያርጉ ይሆን ምናምን ብዬ ካሰብኩኝ እዛው ደርሻለሁ ማለት ነው። ኤነርጂ ነው የሚፈልገው ትንሽ ለኖት እንዲመቸኝ እንደማው ልዩነቱን ለማወቅ ያህል ትንሽ ኤነርጂ ያስፈልገኛል። እና ይሄ ነው ትወርሳላችሁ የሚባለው መንግስቱን። እና ይሄ ሁሉ ምልክት ይታያል ነው የኔ እንትን አስተሳሰብ። ይሄ 0 ፖይንት ኤነርጂ የሚሉት ለምሳሌ ቅድም የጀመርኩል ለምሳሌ ቫኪዩም ኢንጂነሪንግ ነው የሚባለው። እና በተለይ ፓኪስታን፣ ህንድ ምናምን በቃ አውቀውታል፣ ወደውታል። የሆነ ትልቅ ፍላይ ዊል አለ፣ እሱን ያዘሩታል ባላንስ አድርገው በስፕሪንግ ምናምን ሌት ተቀን እንግዲህ ሲዞር መብራት በነፃ ፓምፕ በነፃ ሁሉም ነገር እኛ ነው እዚህ ከፍለን ለእያንዳንዱ ቆጣሪ፣ ለእያንዳንዱ ውሃ፣ ለእያንዳንዱ ነገር እነሱ በቃ በነፃ ነው የሚያገኙት። ጎበዞች ናቸው። ግን ይህ አይነት ስልጣኔ እየመጣ ነው ነገሩ። እንደ ምስራች ነገር ነው። ግን ቅጣታችን አላለቀም ክሊርሊ ለማየት ነው። ተስላ ምን ብሏል? the day ሳይንስ የማይታየውን ነገር ለ10 ዓመት ቢያጠና ከዚህ ቀደም ካመጣው እድገት በላይ ብዙ እጥፍ እድገት ያመጣ፣ ከዚህ ቀደም ካመጣው በላይ በ10 ዓመት ውስጥ ያደረገው ጥናት ይበልጣል ብሎ ነበረ። ምክንያቱም ኢጎ የሚሰጠን ሊሚት የሚያደርገን እኮ አይደንቲቲ ነው። ይሄ ካፕ ነው፣ ይሄ ማይክሮፎን ነው የሚል አይነት የአይደንቲቲ ውስጥ ይገባና የበለጠ ያለያያል አይነት ነገር ነው እንጂ ሁሉንም ነገር ብታየው ኤነርጂ ነው። ሰውም ራሱ ቡጫቅ ኤነርጂ የተቦጨቀ አይነት ነገር ነው። በዛ አይን ካየኸው አንዱን ሰው መልኩ ቁመቱ ምናምን ብቻ ሳይሆን መንፈሱንም ታያለህ ነው። እና በመንፈስ ኮሙኒኬት ታደርጋለህ። እና ቲፒካል የኢትዮጵያ ባህል ይሄ ነው። ሳይነጋገሩ ይግባባሉ፣ ሳይቀጣጠሩ ይገናኛሉ። ስለዚህ በሬዲዬሽን አይን ካየኸው ሁሉም ነገር ቀላል ይሆናል። በመንፈስ አይን ስቲቭ ጆብስ ራሱ ይሄ ያውቁታል። ስቲቭ ጆብስን ብዙም ነው። ይሄን አይፎን ስልክን የፈጠረው ሰውዬ ነው ስቲቭ ጆብስ፣ የአፕል ካምፓኒ መስራችና እና እሱ ራሱ አሁን የሚባለው ምንድን ነው ሁሉም ነገር ከሁሉም ነገር ጋር እንደተገናኘ ኢንዲያ ውስጥ ሄዶ የሆኑ ሰውዬ ያገኛል፣ የሆኑ ሞንክ ነገር ያገኛል። እና እነዛ ሰውዬ ከዚህ ፊልድ ጋር ያገናኙታል። ሲገናኝ ይልና ሁሉም ነገር ከሁሉም ነገር ጋር ከተገናኘ የሆነ ዲቫይስ ብሰራ ዓለምን ሁሉ ማገናኘት ይችላለሁ። አሁን የምናየው ቪዲዮ፣ ቴክስት፣ ኮሉ በቃ እዚህ ጋር ላይ ኢንፎርሜሽን ብሎ አሰበ። ኢንዲያን ቢሄድ አለ፣ አሜሪካን ቢሄድ አለ፣ የትም ቢሄድ ኢንፎርሜሽኑ ፊልዱ ላይ አለ። ስለዚህ ይሄን ኮንሴፕት ተረድቶ ነው በእርግጠኝነት አሁን የምናያቸውን ስልክ፣ ኮምፒውተር የሚባለውን ነገር ወደ ፈጠራ ያገባው። ከዛንኛው ኃይል ጋር
በሆነ መንገድ ኮኔክት ስላደረገ ነው። ቅድም እንደተባባልነው ኤሌክትሪክ ሶኬት መሆኑ ነው እኮ። ኤሌክትሪኩ የትን ነው አለ፣ ዩኒቨርሳል የሆነ ኤሌክትሪክ ነው። ግን ይሄ ከዛ ሃርነስ እናደርጋለን ኤነርጂ ነው። ያ የስሪዲው ዓመተ ፍዳ ምናምን ነገር ይቀራል አይነት ነገር ታድሰናል ማለት ነው። ታድሰናል። እና ብዙ ምልክቶች እየታዩ ነው ነገሩ። የሚያስፈልገን እንግዲህ ይሄ ሁሉ እስከሚያልፍ ራሳችንን አጽድተን እንኖር። 5.95% ቀላል ነው ነገሩ። እንዴት እናስዳው ራሳችንን? እንግዲህ ዋናዎቹ እንቅፋቶች ልግለጽ። በ3D ለምሳሌ እንግዲህ ከ5 ወደ 95% ለመሄድ ነው። አሁን አካሌን ስቴብል በሆነ ላይ አስቀምጠዋለሁ። ምክንያቱም ጥየው ስለሚሄድ ነገር ሊሆን ይችላል፣ ሊወድቅ ይችላል አካሌ። እንደዚህ ነገር ነው። ከዛ በኋላ ያ የሞቀው የሚነዝረኝ ሰውነት እንግዲህ እንዲያንዣብብ ላደርገው እችላለሁ ነው እና ወደ ፈለኩት ሊወስደኝ ይችላል። ዋናው ሂደቱ ኃይል ወርሳለሁ ነው እና ይህንን ልናደርገው እንችላለን። ለምሳሌ አብዱላህ ኢትዮጵያዊ ነው፣ የነብል መምህር። እሱ ቴክኒኩ ምንድን ነው? ባህላችን ነው ደግሞ። ይሁን አለ ሆነ ነው የኛ ባህል። ለምሳሌ አንዳንድ ህንዶች ምናምን አሉ ተመሳሳይ ያላቸው፣ ግን ሜካኒክሱን ያደርጉታል፣ ወደ 3D ያንዘነብላል። እና ለምሳሌ እምቢልታ መሰል ሙዚቃ ይኖራል። በዛ ፍሪኩዌንሲ እንግዲህ ድንጋይ ምናምን ያነሳሉ። ይሄ ከሜካኒክስ ጋር ትንሽ ተያያዘ ነው። የኢትዮጵያ ባህል ግን እንደዚህ ይሁን ሲሉ ብቻ ነው የሚሆነው። ለምሳሌ አክሱም ሐውልት ይተከል ሲባል አየር ላይ እንዳለ አያሳይም መቼም፣ ተተክሎ ነው የምናገኘው። እነሱ አምነው ይተከል ሲሉ ነው እዛ የሚቆመው። ሌሎቹ አመጣጡን የሚመለከቱ ይኖራሉ። አሁን እናንተ አልሰራችሁም ይባላል፣ ተጠርቦ በዚህ ተገብቶ ከፊዚክስ ውጪ በሆነ መንገድ ነው የቆመው። አሰራሩ በጣም ይገርማል፣ ዘመኑ የቆመበት ጊዜ ሲታይ ማለት ነው። ግን ስለ አብዱላ በጣም የሚያውቁት ነገር አለ። ስለ አብዱላ ማለት እሱ የሚለው ምንድን ነው? ምኞት ብቻ ሳይሆን የእናንተን አቋም በፍሪኩዌንሲ ትገልጸዋለህ ነው። እኔነትን በፍሪኩዌንሲ ስትገልጽ ዩኒቨርስ ደግሞ ፍሪኩዌንሲ ስለሆነ ኮሂር ልታረግ ትችላለህ። አንድ ላይ ልትወዛወዝ ትችላለህ ነው። አንድ ላይ መወዛወዝ ከሆነ እንግዲህ ተዋህዶ ትክክል አድርገሃል ማለት ነው። 5.95% አገናኝታቸዋል ጥሩ አድርገህ ማለት ነው። እና ምንድን ነው ከአሁን በፊት ሎ ኦፍ አትራክሽን ይላሉ። ለምሳሌ ትክክል በሴም ፍሪኩዌንሲ ሬዞኔት ሲያደርግ እንግዲህ አትራክሽን አለ ያለ ነው። አብዱላ እንግዲህ ትንሽ ከዚህ አድቫንስድ ነው። ምክንያቱም ያሆኑ ይሄ ሎ ኦፍ አትራክሽን ምናምን የሚለው ማንም ኔጋቲቭ ኤነርጂም አትራክት ላደርግ ይችላለሁ እንደማለት ነው። እና ትክክል። የአብዱላ ግን ኦን ታይም ነው፣ ኢሚዲየት ኢንተራክሽን የምታገኘው ነገር እዛው በዛው። ከዛም የምታዝበት ነገር ነው። እና ትሩሊ ባህላችን እንደዛ ነው። ዲስ ትሩ እና ስልጣን ይሰጠናል ነው። የአብዱላ ከሎ ኦፍ አትራክሽን አድቫንስድ ነው ማለት ነው። ሎ ኦፍ አትራክሽን ምክንያቱም እጠይቃለሁ ከዛ እስኪመጣ መጠበቅ አለብኝ፣ የሆነ ነገር ጊዜ ጠብቆ ምናምን ነው። ይሄ ግን ራይት ዴር ነው። እና ለዚህ ነው ስለሱ ብዙ ይናገራሉ፣ ግን እኛ ምንም ስለሱ አናውቅም። ቆይ አን ኢትዮጵያን ሚስቲክ ነው የሚባለው። ብዙ ሰዎችን አስተምረዋል። ብዙ ሰዎችን ኖብል ጎዳናን አስተምረዋል። the power of your subconscious mind የሚለው መጽሐፍ ጆሴፍ መርፊ የሚባለውን ሰውዬ እሱንም አስተምረዋል። ዋናው ሂደት እንግዲህ ኮክሪኤት ለማድረግ ነው ነገሩ። ኢየሱስ ክርስቶስ ያለው ነገር ነው፣ ከአምላክ ጋር ህብረት መፍጠር። የኔ ለምሳሌ አመጣጥ ምንድን ነው? እንደ ቀልድ ነው የጀመርኩት ነገር አለና ኤሌክትሮኒክስ ምናምን ሰራ ነበር አሜሪካ እያለሁ እና የጆብ ቫካንሲ ምናምን አንዳንድ ያለው ነገረኝ። በመንፈስ ሲኖር ይሆን ምናምን ብዬ ሳስብ መጽሐፍ ቅዱስ ስከፍት ዮሐንስ 14 ደረሰ። ከዛ ጀምሮ ለካ 14 እና 15
በተደጋጋሚ አጽናኝ ነው የሚለው ኮንሶለር ነገር ይላል። እና አዎ ክፍት የሥራ ቦታ ነው ለካ ይሄም በመንፈስ ብዬ አሰብኩ። እና ትክክል ስታየው አጽናኝ ልትሆን ትችላለህ ነገር ነው። ሁሉም ነገር ያስረዳቸዋል አይነት ሁሉን ነገር ደርሷል። መንፈስ ቅዱስ ልክላችኋለሁ ስለምታወሩት አታስቡ፣ እሱ በእናንተ ውስጥ ይናገራል። አሁን በመሃላችን የሆነው ለምሳሌ እንደዛ ነው ኢነሴንስ ነው እንዴ? ኢነሴንስ አዎ፣ ግድ የለም ይውልሲ ታያላችሁ። እንደ ኤንቲቲ ነው ስላላየነው ብቻ ነው እኮ እንጂ እርስዎ ይታዩታል። ግን ይሄን መንፈስ ቅዱስ ያያሉ እንዴት ወይ ፊል ያደርጋሉ? ሜዲቴት አደርጋለሁ ነው ነገሩ። እና በኢሜጅ መልክ ለምሳሌ በብዛት ያለው እንደዚህ። ግን ዋናው ነገር ሰላም ይሰጠኛል። ቅድም መጀመሪያም እንደተናገርከው ለምሳሌ አንዳንድ ሰዎች ከኔ ጋር አጠገብ ቁጭ ብለው በቃ ደስ ብሏቸው ተዝናንተው የሚሄዱ አሉ። እውነት እኮ እኔ የመጀመሪያ ፖድካስቱን ኤዲት አደረግኩኝና ሲጨርስ ሰላም ተሰማኝ፣ በጣም ሰላም ተሰማኝ እና ሴንስ የማደርገው ሰላም ተሰማኝ። እና ከዛ ምን አልኳቸው አብረውኝ ለነበሩ በወቅቱ የነበሩ ቲሞቼ፣ ይሄ ፖድካስት ምን እንደሆነ አላቅም፣ ግን በውስጡ ያለው ቫይብሬሽን ሳምቲንግ ኤልስ ነው አልኩኝ። እና እንደዛም ሆኖ ብዙ ሰዎች ጋር ደርሶ ብዙ ሰዎች አንድ ሰው ለምሳሌ ልንገሩት፣ አንድ አብሮን ሪትሪት የሄደ ሰው ነበረ እና ምን አለ፣ የእሳቸውን ፖድካስት እያለቀስኩኝ ነው ያየሁት አለኝ። እያለቀስኩኝ በቃ ከአይኔ እምባ እየወጣ ነው የመነካት ተነክቼ እያነባው ነው የሰማሁት። አንዴ ደግሞ ከስካይላይት እንደዚህ ስወጣ አንድ ሰው ይዘኛል እና ካልጋበዝኩ ሞቼ ይገኛል። ሆቴል ነው ካልጋበዝኩ እና እሳቸው የሚያወሩት ነገር ትክክል ነው። ኃይል አለን እኛ። አእምሯችን ቢከፈት ልቦናችን ቢከፈት ትልቅ ኃይል ከኛ ጋር ይገባል እና ያን ኃይል ተጠቅሜ ደግሞ ብዙ ገንዘብ፣ ብዙ ስኬት፣ ብዙ ነገር አምጥቻለሁ ብሎ ወርቅ ነው እሱ የሚሰራው እና ዘርዝሮ አስረዳኝ። ብዙ ሰዎች አሉ እርሶ የሚናፍቀውን በቃ አሁን ዝም ብለው እያዩ ከእርሶ መንፈስ የሚወስዱ በአካል እያገኙ ተዝናንተው የሚሄዱ ሰዎች አሉ። እንደሱ ነገር ደስ ብሏቸው እየሳቁ ምናምን እግዚአብሔር ይመስገን። አዎ ምስጋና ነው የሚፈልገው። ሪሊ እሱ ነው የሚገልጸው። ግን አይዞ ስለሚል ምንድነው የእሱ ኢሜጅ አንተ ውስጥ አለ ነው እኮ ይሄ ፍራክታል አካሄድ። ምክንያቱም ሆሎግራፊ ስንል ሆል ውስጥ ያለው ትንሽ ውስጥም አለ፣ ትንሽ ውስጥ ያለው ደግሞ ሆሉ አለ። ሞቢየስ ስትሪፕ ይሉታል ለምሳሌ አለ። የውስጡና የውጩ ይገለበጣል። ግን ሎካላይዝ ልታደርገው አትችልም። እዚህ ነው የሚገለበጠው፣ አትችልም። ስለዚህ መንፈስና ስጋም እንደዛ ሊሆን ይችላል ነው። እና በአንዳንዴ እንዲያውም ካልኩሌት አድርገውታል። ናሲም ሃራማይን የሚባል ፊዚስት አንድ አይነት እንግዲህ ጀነራል ሪሌቲቪቲ ስለ ሎካላይዜሽን ምናምን አያወራም ነገር። እሱ ትንሽ ሞዲፋይ ያደረገ ሮቴሽን እንዲኖር ነገር። ሮቴሽን ካለ እንግዲህ እዚህ ነው ትችላለህ። ዞሮ ዞሮ ፕሪንት የሚያደርገው እንደ ዶናት ነገር ይሆንና ወደ ላይ ይወጣል፣ ወደ ዩኒቨርስ ይሄዳል። ዩኒቨርስ ደግሞ ኤኮ ታደርጋለች ነገር ተመልሶ ይመጣል። ዶናት ነገር እንትን ይሰራል፣ ፊልድ ማለት ነው። ፊልድ ይሰራል ማለት ነው። እና እኔነት እንግዲህ በዚህ ነው። ስለዚህ ከልብህ ከጠየቅ ዩኒቨርስም መልሱን ኤኮ ያደርጋል አይነት አሳባፍ ሰው ቢለው እንደዚህ ነገሮች በደንብ አጣርተን እናቅ ነበር በባህላችን። እነዚህም ስለጠፉ ነው። ወይም ደግሞ በየደብተራዎቹ ምናምን ማናረገው ነገር የለም። ምክንያቱም ብዙ መንፈሳዊ ጥበብ እዚህ ሀገር አለ። በጣም ብዙ 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 ለክፋት አደረግ ነው። ሰው ለመጉዳት፣ ሰው ለመስበር፣ ትዳር ለማፍረስ አደረግ ነው እንጂ አባቶቻችን የተጠቀሙት መንፈሳዊ ኃይል ቀላል አልነበረም። ከእግዚአብሔር ጋር የነበራት የሀገራችን ጥምረት ቀላል አልነበረም። ግን ሰው ተሸወደ። ሰው በአጋንንቶቹ ተሸወደና መልካም እረኛ የሚሆን አምላክ እሱን
እሱ የሚለንን ማድረግ ሲገባን ያኛው ነገር እንደው በልጅነቱ ግን እንደዚህ አይነት ቴንደንሲ ነበሮት? በልጅነቱ መቼስ ልጅ ያሉ የሆነ ኮንታክት ያደረጉት ወይ መልአክ ወይ ኤሊያን ብዙዎቹ ሲያወሩ ስለሚሰማ ኤሊያን ትክክል። እሱስ እኔ የሚያስገርመኛል እስካሁን ድረስ የዚህ ኤሊያን ነገር ጠራጠራለሁ ደግሞ እንጂ በአንድ ወቅት ወደ 7ኛ ክፍል እንደዚህ ነበርኩኝ እና የሆነ ተራራ አለ አድዋ ሶሎዳ የሚሉት እዛ ወደ ማታ አካባቢ ነው እሳት ሲነድ አየሁ እና ገረመኝና እስኪ ሄጄሊ ምናምን ብዬ ከመንገዱ ወጣ ብዬ ሄዳለሁ። የሆነ መስተዋት ነገር አይነት ነው ከለከለኝ እንዳልሄድ የተወሰነ። ከዛ በኋላም እንደሆነ አላቅም እዛ ስገባ እንግዲህ ወደ 11 ተኩል 12 ነበር። ወደ 1 ሰዓት ተኩል አካባቢ አወቅኩኝ። ምክንያቱም ለማንም እንዳትናገር ምናምን የሚል ነገር ሰማሁ። ይህ አይነት ነገር አለ ግን ተጨባጭ እንትን ስላልሆነ እንትን አልሄድበትም እንጂ አሉ። ግን ይልቅ ከዛ በታች ያለው 2-3 ዓመት እንደዚህ ሆናል ይሰማኛል። እኔ ነኝ ወይስ ይሄ እጅ እኔ ነው እንደዚህ ያልኩ አስብ ነበር። ግን እና እንደዚህ ሳገላብጠው እጄን ምናምን ያንተ አይደለም አይነት የሚል ደግሞ እንትን አለ። መንፈሳዊ እጅ እንዳለም ነገር ይነግረኛል። 2 አይነት እንዳሉ ነገር በኮንሽንስ አይተዋቸዋል እንደዚህ ኤሊያኖቹን የሆነ የሆነ ነገር ብርሃን ነገር ነው ያየሁት። ትልቅ ናቸው ትንሽ ናቸው እንደሱ ልለይ አልቻልኩም። ትልቅ እንደተኛው ነገር ነው በሰመመን ውስጥ ሆኖ ማለት እንደሱ ነው የተሰማኝ። ከዛ በኋላ ህይወቱ አልተቀየረም? የሆነ የመጣበቱ ነገር አልነበረም? ከዛ በኋላ ብዙም እንትን አልወሰድኩትም፣ ሲሪየስ አላደረጉት። ግን አልፎ አልፎ ያስገርመኛል እንደዛ እሱን ሲያስቡት። ምክንያቱም ከየት ነቅቼ ነው እንግዲህ ከዛ ቦታ ወርጄ ወደ ቤት ልደርስ ስል ነው ይሄ ለማንም እንዳትናገር ምናምን ሲሉኝ የነቃሁት እንጂ በሰመመን ነበር የሚራመዱት እንደሱ ነገር። ስንት ሰዓት ሄዶ መጀመሪያ? 11 ተኩል ምናምን ነበረ። 1 ተኩል አካባቢ እየተመለስኩ ነው ማለት ነው። ጨለማ ሆኖ። እሳቱ ግን መደበኛ እሳት ነው ወይስ የሆነ ነገር ነው የከለከለኝ? መስተዋት ነገር ሰው ነበረ በዙሪያው ምናምን ሰው መሄድበት ቦታ ነው ተራራው ይመስላል። ግን ማንም አልነበረም። ግን ብዙ ነገር ይታያሉ። እሱስ በአንድ ወቅትም ለምሳሌ ድሮ እንግዲህ አስተማሪዎቻችንን በጣም እናከብራለን እንፈራለን። እና አንድ አስተማሪ ነበሩኝ ቀኛዝማች አርአያ ይባላሉ። አሁን ዝናብ ዘንቦ ትንሽ አባርቷል። ቀጭን መንገድ ናት የምንሄድባት። ከዛ መንገድ ከወጣው እሾህ አለ ምን አለ ጭቃ አለ አልችልም። ፊት ለፊት ከሄድኩ ደግሞ አስተማሪ እየመጡ ነው። ጭንቅ አለኝ ነገር። ኦኬ ከዛ እንደምንም ብዬ በውስጣቸው አለፍኩኝ። እንደዛ ተሰማ። ዞር ያለው ኖርማል ነው ሁሉም፣ እሳቸውም ይሄዳሉ እኔም እየሄድኩ ነው። እንደዚህ አየሁ። እንዴት እንዳደረጉት ፊል አድርገውት እንዴት እንዳደረጉ በኋላ ነው የገባኝ። ዞር ያለው ይሄ ግን እውነት ነው ዶክተር? እንደዛ ነው የሚሰማው። ሆኖ ዞር ያለው ኖርማል ነው። እንደምን ዋሉ ተባብለን እንደተላለፍን ውስጣቸው። ይሄ አሁን ለብዙ ለማያምን ሰው ቀልድ ሊሆን ይችላል። ግን ያን ፓወር ለሚያውቅ ሰው ይቻላል። ትክክል። እንደዛ ነው እኮ። አንዳንዴ ፍርሃት ለምሳሌ ጠቅላላ ህንፃውን ሊያስዘልል ይችላል። እኔ ልጅ ሆኜ 40 ምንጭ ጫካ ውስጥ ጠባቂዎች መሳሪያ ይዘው ሲመጡ ምን አድርጌ ምን ውስጥ እንደገባው አላቅም እና ገባውና ከዛ ተደበቅኩባቸው። ከዛ በኋላ እነሱ ከሄዱ በኋላ ለመውጣት ብል ቤቱ ጋር ልውጣ ማልቀስ ጀመርኩኝ ውስጥ ሆኜ። እነሱ መጥተው እንዲያድኑኝ ማለት በጣም ጨፌ ነው፣ ምንም ወጪ የለው። እንዴት እንደወጣው እኔ እግዚአብሔር እንዴት እንደወጣው ራሱ አሁንም አላውቅም። ሰውነቴ ተጫጭሮ ደም በደም ሆኜ ምናምን ማለት ነው። ከዛ 9ኛ ክፍል 10ኛ ክፍል ባዮሎጂ ስንማር ሪፍሌክሲቭ አክሽን ብለው አስተማሩ። ግን ሌላ ፓወር አለ እና ይህንን ፓወር እንውሰደው ነው ዋናው። ኢት ኢዝ ቢዮንድ ስፔስ ታይም
እንግዲህ ምንድነው የሚሆነው? ልክ እንደ ቀጥተኛ መስመር እናስብና ከግራ ያለው ማይነስ ኢንፊኒቲ እንበለው እና በመስመሩ ስንሄድ ቆይተን የሆነ ሽክርክሪት ውስጥ እንገባለን። ይሄ ነው ችግሩ። ይሄ ሽክርክሪት እንግዲህ መወለድ፣ ማደግ፣ መሞት አይነት ሂደት ነው፣ ኖርማል ነገር። እዚህ ላይ ነው ኢንካርኔት የሚያደረገው። ሂር ኤንድ ናው ትክክለኛ ዴፊኒሽን የሚኖረው በዚህ ነው። እና የዚህ ስፔስ እና ታይም ራሱ የታይም ዲፈረንስ ነው እንጂ ዩኒቨርሳል ታይሚንግ የለውም። በዚህ ሰዓት ጀመረ፣ በዚህ ሰዓት አለቀ የሚል አይነት ነገር ነው እንጂ ዩኒቨርሳል ህጉን ይዞ አልሄደም። አእምሯችን ላይ ያለ ብቻ ነው። ስለ ቦታም ከዚህ ወደዚህ ነው እንጂ የሚለው ስለ ሊሚቴሽን እንደዚህ ነገር ነው እንጂ ስለ ጠቅላላው አይናገርም። ስለዚህ ምን ይሆናል? ያቺ ሽክርክሪት እና ያቺ መስመር የሚገናኙበት ፖይንት ሂር ኤንድ ናው የሚሏት ነች። ፕሬዘንት ሞመንት። ስለ ሽክርክሪቱም ታውቃለህ፣ ስለ ኤተርኒቲ ዩኒቨርሳሊቲም ታውቃለህ። ፓወር ኦፍ ናው የሚለው መጽሐፍ አንብበውታል ኢካርት ቶሌ? ፕሬዘንት ሞመንትን እንዴት ነው ናውን የሚረዱት? አሁን ያልኳት መገጣጠሚያ ኦፕን ማይንድድ መሆን ይሁን ብለህ ስታይ ለምሳሌ ትንሽ ወደታች ወረድ ብዬ ነው፣ ትንሽ ከፍ ማለት ይሻላል። ናው ማለት በቃ ይሄ ነው ማለት ነው። ፕሬዘንት ሞመንት ስንነጋገር እንደዚህ ድራይቭ የሚያደርገን ይኖራል፣ ግን አንፎልድ የሚያደርገው በቃ ጠረጴዛው፣ ማይክሮፎኑ ምናምን ስፔሱ እዚህ ብዙ ዙሪያ ያለው እሱ ምን ይላል? the now is the field where the game of life is played ይላል። the space አሁን ምንድን ነው የሚለው? ኢሰንሳችን ያ ነው። ለምሳሌ to exist ማለት to stand ማድረግ ነው እና ግን ስፔሱ ግን ኤክሲስት አያደርግም፣ ሁሉን ነገር ይይዛል በራሱ ይላል። at that moment here end ነው። በፊዚክሱ ለምሳሌ ምንድን ነው እንደ ፕላንክ ስኬል ይሉታል። አንድ ነገር እንደ ፒክስል ውሰደው፣ እያሳነስክ ከሄድ ምን አለ ከውስጥ እያልክ ፕላንክ ስኬል አለ 10 to the power of minus 33 ሴንቲሜትር ለርቀት፣ 10 to the power of minus 44 seconds ለታይም። እዛች ውስጥ ፊዚክሱ ብሬክዳውን ያደርጋል ነው። ግን አትሊስት ሳጀስት የሚያደርገው ያቺ ፖይንት ዩኒቨርስል ትሆን ትችላለች፣ ዩኒቨርስትን ታክላለች ነው። ስለዚህ ኤነርጂው ሁሉም የሚቀራመተው አይነት ነው፣ ኢንተርኮኔክት ነው። እና ፍቅር ትክክለኛ ኢንተርኮኔክሽን ነው። ፍቅርም ጥላቻም አለ ያን ያህል። ስለዚህ እሱ ምንድን ነው የሚለው? አሁን ፖርታል ነው ያንኛውን ቅድም ያሉትን ኤነርጂ ለመውሰድ ቅድም ያሉትን ይሄ 95% ኢነርጂ ወደኛ ለማምጣት እኔ እግዚአብሔር ብዬ ነው የምጠራው። አሁን መግቢያ በሩ ነው። ክርስቶስም ምን ብሏል? እርፍ ይዞ ወደ ኋላ የሚያይ ለእኔ ሊሆን አይገባም፣ እያረሰ ወደ ትናንት የሚያይ ወይም ደግሞ ስለ ነገም ደግሞ አትጨነቁ የሚል ፓርት አለ መጽሐፍ ቅዱስ ላይ። ወይም እግዚአብሔር የፈጠራት ቀን ይቺ ናት፣ በእሷ ሐሴት እናድርግ፣ ወይም የመዳን ቀን አሁን ነው ወይም ዛሬ ነው አሁን ነው ይላል። ብዙዎቻችን ግን በአእምሮ ይሄ ሰይጣኑ ወይም አጋንንቶቹ ምን ያደርጉናል? ወደ ሌለ ወደ ነገ ወስደው ቅዠት ውስጥ ያሳብዱናል። ወደ ኋላም ይወስዱንና እንደዚሁ ይሄ ቫይታል ከሆነው ካሁን ይነጥሉናል ይላል። እነሱ ናቸው እንግዲህ አንድ ስጦታ ይኖረናል፣ ያንን ስጦታ ይወስዱና አስመስለው ሌላ ይሰጡናል አይነት ነገር። ተንኮል ነው። ቴክኖሎጂ ሁሉ እንዳለ እንደዛ ነው። ለምሳሌ ሴሎቻችን ብዙ ነገር ያደርጋሉ፣ ቆንጆ አድርገው ብዙ ነገር ይሰራሉ። እነሱ ግን አውቆ አሁን አርቲፊሻል ሴል እየፈጠሩ ነው። አሁን አርቲፊሻል ሴል ይፈጥራሉ። ለምሳሌ ቺፕስ ምናምን የምንለው በዚህ ሴል ፋንታ የተፈጠረ ነገር ነው። ግን እግዚአብሔር የፈጠረው ሰውነታችን ውስጥ ያሉ ሴሎች ሰው ከሚፈጥረው ወይም አጋንንቶቹ ከሚፈጥሩት በጣም እጅግ በጣም ፐርፌክት ነው። እሱ ላይ ነው እኮ ትልቅ ጦርነት እየተካሄደ ያለው። ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል። የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል። ባላወቃችሁት ምክንያት ስራችሁ ቀዝቅዞ፣ ልባችሁ ተሰብሮ፣ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል። በአርባ ምንጭ ሪትሪት
ተሳተፉ። ችግራችሁን ለልበቀና ሰዎች እያካፈላችሁ የሚረዳችሁን ሰው አግኙ። ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ። በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ። በ0987 29 ደውሉና ተመስገቡ። ያለን ቦታ በጣም ጥቂት ነው። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው። ለተመረጡት ብቻ ምንድነው 5% እንግዲህ ጊዜው አልቆበታል ነው ነገሩ። እሱ ደግሞ አለሁ ነው የሚለው ያለው እና እውቀት ይሰጠናል። የጦር መሳሪያ ማሻሻል ምናምን ድንቅ ነገሮች ናቸው እኮ አሁን ኤአይ ምናምን ሮቦቲክስ አስመሳይነቱ ነው ነገሩ። እና ልንጠቀምበት እንችላለን ነው ዋናው። ሊጠቅመን ይችላል ስጋ እስከለበስን ድረስ የስጋውንም ጥቅም ያስፈልገናል ነገር። ሌላስ እንደው በህይወቶ እንደዚህ ሪል ኤክስፒሪየንስ አለ? አሁን በውስጥ ያለፉት አለ፣ ኤሊያኖች ጋር የተገናኙት አለ። ከዛ ግን እንደው አድገው አሜሪካም ሄደው ምናምን ነገር ኮንታክት ያደርጋሉ። እኔ አሁን ብዙ እንደርሱ አይነት ጸጋ ያላቸው ሰዎች ናሽም የሚባለው የራሱ ነገር አለው። ካሎራይን ኮሪ የምትባል ሴት አለች፣ የሚያውቋት ከሆነ እሷ ቀጥታ ዋርተውኛል ነው የምትለው። ግሬግ ብራደን የሚባለው ሳይንቲስት ነው፣ እሱም ኮንታክት አድርገውኛል ብሎ ሲናገር እሰማለሁ። ካደጉ በኋላ አሜሪካ ከሄዱ በኋላ ወይም በኦብዘርቬሽን ወይም በማየት ያስተዋሉት ነገር ከእንደዚህ መንፈሳዊ ነገር ጋር ቱ ቢግን ዊዝ መጀመሪያ እንግዲህ ለትምህርት የሄድኩት አሜሪካ ነው። ኢሚዲየትሊ ሪዳክሽኒስት መሆኑ ምናምን ስለገባኝ ጓደኞችም ጦር ሜዳ ምናምን ስለነበሩ ትልቅ ናፍቆት ነበረኝ ወደ ሀገሬ ነገር። አስጠላኝ ጠቅላላ አሜሪካ። ምኑ ነው ያስጠላዋት? ሜካኒካል መሆን፣ ስፒሪት የለም። እንግዲህ ምን ያህል አፌክት እንዳደረገኝ ነው። በኋላ እናት ሀገር ጥሪ ምናምን ሲባል ነበር በደርግ ጊዜ ኢትዮጵያ መጣሁኝ። ምክንያት ሆነኝ እንድወጣ ነገር። አሁን ለፒኤችዲ እንትን ስሄድ ስዊድን ሀገር ይህንን እንግዲህ ትንሽ አዳብሬዋለሁ ኢትዮጵያ እየሰራው። አመጣጤም አክቹዋሊ ይህንን ኢንትሮዲስ ለማድረግ ከተቻለ ነበረ። ግን የደርግ ጊዜ ያን ጊዜ ብዙ መከታተል ነበረ። አስመራ ዩኒቨርሲቲ ነበር ደግሞ የምሰራው ያን ጊዜ። ቆይ ኮከብ ምናምን የሚባል ጦርነት ምናምን የነበረበት ወቅት ነው። ኤኒዌይስ ወደ ስዊድን ሄዱ። ከዛ ይሄ ትንሽ ኤክስፒሪየንስ ያረኩት እንግዲህ ለካ እየሰራ ነው። እና አንዱ እንግዲህ የሚያሳይህ ደጃvu የሚሉት ነገር ነው። ስዊድን ሲሄድ ያየሁት ግንድ ይሁን ቤት ይሁን ምናምን ከድሮም የማውቀው መሰለኝ። እንደ ካሁን በፊት አላውቅም እንደ እዚህ ነበርኩ እኮ ምናምን በቃ ሊወራረዱም ይችላሉ። ያን ጊዜ አይወሹር በት ፈርስት ታይም ነው ግን ሄዱት። ፈርስት ታይም ነው ሄድኩት። በስማ ገረመኝ። እንደዛ የገረመኝ ያለ ፕሮፌሰሮቼ ባልና ሚስት ናቸው። ብዙ በዚህ ታኪዮንስ ምናምን በሚሏቸው ጨረር ብዙ አመት ሰርተዋል። እና የእነሱ ማንስክሪፕት እንደዚህ አገኘውና ሳነብ ምንም ያልተዋጠላቸው ኤሊየን የሆነ ሂደት ነው እንትን የሆነው። ኮዛሊቲ ፕሮብሌም የሚሉት ነው። ኮዝ ኤፌክትን ይቀድማል አይነት ነገር ነው። አሁን ግን ኤፌክት ኮዝን ሊቀድም ይችላል ወይ ነው ሂደቱ። እነሱ አይዋጥላቸውም። ሎጂካል ናቸው እነሱ። ሎጂካል ናቸው። ለእኔ ቀላል ነው። ምክንያቱም እንደ እርግማን አለ፣ በረከት አለ በባህላችን። እንደዚህ ይሁን ነው የረገሙት ይቃጠላል አይነት። ስለዚህ ኤፌክት ኮዝን ይቀድማል ነው ሂደቱ። እና በሌላ እንደዚህ ሳስተያየው ምናምን ትክክል ነው። እና ምንድን ነው የሚያስተምረን ከዚህ? ልክ የብርሃን ጨረር ተፈናጥሮ ወደ አይኔ ሲገባ እንደማየው የታኪዮን ጨረርም እንደዛ ነው። አካል የራሱ የታኪዮንስ አንቴና ነው። እና ይሄ ታኪዮንስ እንግዲህ ኬሪየር ነው። ኬሪየር ዌቭ ኢንፎርሜሽን ኬሪ የሚያደርግ ማለት ነው። ስለዚህ
ከዩኒቨርስ በሆሎግራም ፕሪንሲፕል ይሁን አይደንቲቲ ከዩኒቨርስ ጋር ሁልጊዜ ልንገናኝ እንችላለን ነው። ቅድም እንደጀመርነው ሶኬቱን መሰካት እንደማለት ነገር እና ብዙ ነገር ይከሰታሉ። ግን ዋናው ትንሽ የማይገባን አሁን ፕሪንሲፕል ኦፍ ዱዋሊቲ ማለት የተቃራኒዎች ሳይሆን የኮምፕሊመንተሪቲ ጉዳይ ነው እና ፊዚክሱ ጥሩ ያስተምራል። በዚህ አንዱ ካለ ሌላው መኖር አይችልም። አንዱ ካለ ሌላው መኖር አይችልም ነገር ነው። ከፍታ ዝቅታ፣ ላይ ታች፣ ግራ ቀኝ፣ ማግኘት ማጣት፣ መወለድ መሞት እና ይህንን በሙሉ ኤክስፒሪየንስ እናደርግ እንችላለን ነው። እና ሂደቱ እንግዲህ ጣቴ ላይ ለማተኮር እንግዲህ ሌሎች ሀሳቦች እየመጡ ያስቸግሩኛል። ይሄ ነው ችግሩ። አንዱ ፊዚካል ችግር ነገር ሁልጊዜ ሀሳቦች አሉ። እንዲያውም ወደ 65,000 ምናምን ሀሳቦች በቀን ኢንተርቴይን እናደርጋለን ነው። ብዙ ሀሳብ እንትን ያደርገናል። አሁን የምንፈልገውን ሀሳብ መምረጥና ማቆየት፣ የቀረው ሀሳብ ይሂድ ነገር ነው። እና ኒውቶን ለምሳሌ ሳስቴይንድ ኮንሰንትሬሽን ይለዋል። ኮንሰንትሬሽኑን ያቆየዋል፣ ሳስቴይን ያደርገዋል። በዛ ስቴት እንግዲህ እንደ አልፋ ስቴት ነው ማለት ነው። ፕሮብሌሞች ሶልቭ ሊያደርግ ይችላል ነው ኒውቶን የሚያከብረው ወቅት ነው ይሄ። የአንስታይን ኦልሞስት እንደዛ ነው፣ ግን እንደ ፊልድ ነው የሚያየው። ምናልባት የጂዊሽ እንትን ይሆናል። ምንድነው ዲፕ ኮስሚክ ሪሊጂየስ ፊሊንግ ነው የሚለው። እና እነዚህን ማግኘት ነው ሂደቱ ነው። በየዩቲዩቡ እንግዲህ ሞልተዋል። አሁን ያነሳሁት ለምሳሌ ሲልቫ ሜተድ የሚሉት አለ። ምንድነው የሆነው? ልጆች አሉት፣ የሚሊተሪ ቬተራን ነው። ወደ 10 ልጆች አሉት። እንደዚህ ላይፍ ቀላል አይደለም እና በትምህርታቸውም ጥሩ ሊሄዱ አልቻሉም አይነት ነው። እና ሊያስጠናቸው ነገር ማታ ማታ ይሄዳል። አሁን ምን ይሆናል? እነሱ እንደ ሰመመን ሆነው ተኝተው ሲያስቡት እሱ አንጎል ውስጥ ያለውን ነገር ሊያነቡ ይችላሉ ነገር ነው። እና ገና ሳይጀምረው ምን እንደሚጠይቁት ያውቁና ይመልሱለታል። ሲልቫ ሜተድ ወደ አልፋ ስቴት መውረድ ማለት ነው። ይሄ ቅድሙ ቀልብ የምለውም ሪሊ ምን ያህል ኃይል እንዳለውም ለማሳወቅ ነው። ቀልብ ሲባል እንግዲህ በኮንስቲሌሽን ደረጃም ያስተዳድራሉ፣ ይገዛሉ ነበር የሚባለው የኢትዮጵያ። ሌላ ፕላኔት ላይ ሄደው ሰውነታቸው እዚህ ነው፣ ግን ቀልባቸው ማርስ ላይ ወይ ፕሉቶ ኦር ሳምዌር ገቨርን ማድረግ ይችላል። እና ኳንተም ኢንታንግልመንት ነው። ኳንተም ኢንታንግልመንት ነው። ምክንያቱም ሁሉም ነገር የተያያዘ ስለሆነ ስፔሲፊካሊ ከዛችን ነገር ጋር ኳንተም ኢንታንግል አድርገሃል ነው ልትደርስበት ትችላለን። እና በታይም ብቻ ሳይሆን ወይም በቦታ ሳይሆን በፈለከው ትራንሰንድ ወደፊት ወደኋላ መሄድ። እዚህ ላይ ነው ሂር ኤንድ ናው ኢንፊኒት ፓወር የሚኖረው 1 ዲቫይድድ ባይ 0 አይነት ነገር። እና ስለዚህ ትሬኒንግ እንደዚህ ለማስተማር ፈልጋለሁ። እስካሁን ድረስ እንግዲህ ልታደርጉት ትችላላችሁ። ሰውነታችሁን ማሞቅ እንደዚህ ትችላላችሁ። አይ ቲንክ መጽሐፉትም እየወጣ ነው አይደል? አሁን ያለቀ ነው፣ እየወጣ ነው። ስንት ፐርሰንት ደረሱ? ወደ 80% ደርሷል ኦልሞስት። አሳታሚ ምናምን አግኝተዋል? አላገኘውም። እዚህ ላይ ነው እንግዲህ ስፖንሰር ካገኘው እንዴ በጣም እናሳትማለን እኛ። እንዴ የእርሶ መጽሐፍ በጣም ነው የምናሳትመው። እዚህ ጋር አንድ አሳታሚዎች ካሉ ኮንታክት ያርጉን፣ ካልሆነ ደግሞ እኛ በራሳችን እዚህ ያሉ ሰዎችን የእርሶን ወዳጅ አሰባስበን ገንዘብ አሰባስበን እርሶ ይህን ክብሮትን አይተው መጽሐፉ ታትሞ ማየት አለበት። በህይወት እያሉ በእርግጠኝነት ብዙ ወዳጆች አሉ። በጣም በጣም የእርሶ መጽሐፍ ማሳተም በጣም ስንት ፔጅ ድረስ ነው የሚደርሰው? አሁን ወደ 170 እንደዚህ አይነት ይሆናል። ግን በትንሽ ፎንት ነው።
ወደ 200 እንደዚህ ይደርሳል ማለት ነው። ግን ይሄ አሁን የምንነጋገረው ነገር ነው። ተማሪዎቼ ድሮም የማውቃቸው ተማሪዎች ናቸው ከኤአይ ጋር እንደዚህ በማያያዝ ደርሶ እየረዱ ያሉት። በጣም እነሱ ናቸው በጣም በእውነት የረዱኝ። በጣም አመሰግናቸዋለሁ። ስለዚህ ወደዚህ ማድረስ ነገር ነው። ሰው ትንሽ እንዲሆን የፈለኩትም ለዚህ ነው። ፕራክቲካል ፕራክቲካል የሆነ ነው የሚያስፈልገው። የኔ ፍላጎት አድቦልቡዬ እንግዲህ ወደኛ ወርወር አድርግ እኛ ደግሞ ይዘን አድቦል ብለን ወደዛ ነው። ግን ህይወት እንዴት ነው የሚያዩት? አሁን እንደ መደበኛ ሰው ይጨነቃሉ ወይስ ፕሬዘንት ሞመንት ውስጥ ነው የሚኖሩት? እንደው እንዴት ነው ላይፎት? በቃ እንደሱ ሰላም እንዲኖረን እንደ ውሎትም ቢነግሩን። ሲምፕል የሆነ ላይፍ ነው የምኖረው። ሲምፕል የእውነት ሚኒማሊስት ነኝ። ምንም ነገር የምፈልጋትን ብቻ ነው። ትንሽ ነው የምታስፈልገው። ከዛ ከውስጤ እረፍት አለኝ በእውነት ኤኒታይም ነው። እግዚአብሔር ይመስገን። እግዚአብሔርን ያስመሰግነኛል እንትን እንዳደርግ በእውነት። ምን ያደርጋሉ እንደው? አሁን በአብዛኛው በእነዚህ ነገሮች ላይ ዩቲዩብ እየተከታተልኩ ነው። ያው ጦርነቶች ደግሞ አሉ፣ ዜና ምናምን ሲባል ታድረዋል። አንዳንድ ጊዜ ሌሊቱን ሙሉ ትሄዳለህ። ስለዚህ ያችን ሙቀት እንግዲህ ከጣታችን ጀምሮ ሰውነታችን ሲወረን እናያለን። ይሄ እንግዲህ የኛ ነው የኛ መንትያ መሆኑ ነው። ስንለማመድ እንደዚህ እንግዲህ እንትን ያደርገናል፣ ፍሌክሲብል ያደርገዋል። የምንይዘው አይነትን ይሆናል ሂደት ነው። ይሄ እንግዲህ የማቴሪያል እንቅፋቶች ናቸው። ይሄ ሀሳብ በብዛት ሲመጣ፣ መንፈሳዊ እንቅፋቶች ደግሞ የሆኑ ጭራቆች ሲዞሩብን፣ አጋንንቱ ቡዳው ሲገባብን ሲወጣ፣ ይሄ እንግዲህ ትልቅ ችግር ይሆናል። ምክንያቱም ከዩኒቨርስ ጋር እንዳንገናኝ ጌትዌዩን አንቴናውን ይቆርጡታል ነው። ቆርጠው የራሳቸው መግቢያ መውጫ ይሆናል። እዚህ ላይ ነው የቅድሙ ለምሳሌ ኮንዲሽኒንግ አለበት። በኤሌክትሮኒክስ በምናምን ኮንዲሽን ሊያደርጉ ይችላል አይነት እውነታውን እንዳታይ ያደርገዋል። ይጋርዳሉ። እነሱ ፈልጉትን እየነገሩ እየጨመሩ ሁል ጊዜ ያኛውን ዳይሜንሽን ወይም የአምላክ መንፈስ ሳይሆን እነሱ የሚነግሩን ብቻ እያየን ሰውነታችን ሱስ ይሆናል። ይጠቀሙበታል። ለነሱ እኮ ምግብ ነው፣ ኤነርጂ እኮ ኦልሬዲ ወስደዋል ማለት ነው ከህዝቡ። ለምሳሌ በቴሌቪዥን ምናምን ፕሮግራም ቢሆን 5 ደቂቃ ምናምን የሚፈጅብህን ካለ ያንተን አቴንሽን የሚወስድ ካለ ያ ይከፈለዋል። ፕሪኦኪፓይ የሚያደርግህን ነው የሚፈልጉት። ፕሪኦኪፓይድ ከሆንክ ስለ መንፈስ ስለ ሂሬን ነው ምናምን አታውቅም። በዚህ እንግዲህ ለአንተ ተሰጥቶ የነበረ ኤነርጂ ይወስዱታል ሳንከፍላቸው ማለት ነው። ግን አሁን የምንሄድበት የመላእክት ስለሆነ ኢንፊኒት ኤነርጂ ነው እና 0 ፖይንት ኤነርጂ ምናምን የሚባሉት እንግዲህ እየሰሩ ነው። ትክክል ነው የሚያሰኘው በረከት መጥቷል ነው እና ኮንሽስ ሆነን ይች ምድር ያቆየችን ነች እንጂ አሳች ኤነርጂ ናት ነገር እና እያንዳንዱ ሁሉም ነገር ኤነርጂ ነው። ያ ኤነርጂ የፈለገውን መልክ ሊይዝ ይችላል ነው። ስለዚህ ኤነርጂ እንግዲህ በብዛት እንነጋገራለን። ኮንሰንትሬት እንዳናረግ የሚያደርጉን እንግዲህ ሳስቴይንድ ኮንሰንትሬሽን፣ ሀሳቦቹን የመምረጥ እና የምንፈልገው ሀሳብ የማቆየት ነገር ልክ እንደ ደመና ማለት ነው እና የፈለኩት ክሊፕ አውርጄ መስራት ወይም ዝናብ ሲዘንብ ሰብስቤ እንደ አሸንዳ ውሃውን እንደሚይዘው እንደሱ ይህን ፊልድ ኦፍ ኮንሽስነስ ኢነርጂ ወስጄ ለእኔ ጤና፣ ለእኔ እረፍት፣ ለእኔ ስኬት መጠቀም። አሁን እንግዲህ የነ ጆን ዊለር ለምሳሌ ሬትሮኮዛል ይሉታል። ዳት ሚንስ ፓርቲሲፔተሪ ነህ። ቅድም እንደተነጋገር ነው እግዚአብሔር ካለ የእግዚአብሔር ኢሜጅ እኔ ውስጥም አለ ማለት ነው። ስለዚህ የኮክሪኤሽን ነገር ነው እና ኢየሱስ ደግሞ ያስተማረው ይኸው ነው። ከኔ የሚበለጠ ሊያደርጉ ይችላሉ ነው፣ ግን 2000 ዓመት የቀደመ ነገር ነው።
2000 ዓመት ሙሉ ሂዩማኒቲ ይህንን ሜሴጅ ሳይሰማ በጦርነቱ በስቃዩ በርግማን ኖሯል። እንግዲህ ካላንደሩ ዓመተ ምህረት ከተባለ ቆይቷል፣ ግን ምህረቱን አላየንም። አብዛኞቻችን ድሮ ላይ ነው ያለነው። አሁን ግን ቀላል ነው ልክ እንደ ምንድነው የሚመስለው እንደ ጴንጤ ለምሳሌ ኤነርጂ ነው ለራሱ ምንድነው የሆነው የተሞሉት በጠዋቱ ሰክረዋል እንደ እስከሚባሉ ነው እንግዲህ የሆነው አይደለም። ምንድነው ለነሱ ደግሞ ድፍረት ሰጣቸው፣ ኤሎኩዌንስ ሰጣቸው በትክክል ለመናገር እንደዚህ እና ደስ ብሏቸው ነበር በዛች ወቅት። ይህ አይነት ገነት ለማምጣት ነው እንግዲህ አዌርነስ ዓለምን አዳረሱት። እኮ ታዲያ አሁን እኮ ጠቅላላ እሱን ነው ፎሎ የሚያደርጉት። ስጦታ ነው፣ እናድጋለን፣ ወደ ሌሎች ፕላኔቶች መሄድ ካለብን እንሄዳለን። ኖ ፕሮብሌም። የነበረው ተመልሶ ይመጣል ነው እና በኮንስቲሌሽን ደረጃ ይገዛሉ ሲባል አሁን እነዚህ ዶጎን ትራይብ የሚሏቸው አሉ ሴንትራል አፍሪካ ለምሳሌ እና እንደ ፈጣሪ የሚያዩት ሳይረስ ቢ የሚባል ኮከብ ነው። ድወርፍ ነው ግን አይታይም። ግን ኦልሬዲ እነሱ ምን ያህል ዓመት እንደሚፈጅበት ለመዞር ለመሽከርከር ምናምን በደንብ ያውቃሉ እና ያከብሩታል። እዚህ ይደንሳሉ ምናምን ነገር። በኋላ ነው ቴሌስኮፕ ከተሻሻሉ በኋላ እንደዚህ ሲሪየስ ቢ አለ ብለው እንትን ያደረጉት እና ግንኙነታች ሁል ጊዜ አሉ መናፍስት ጋር እንደዚህ ብዙ የተለመደ ነገር ይሆናል ነው ዋናው። እና በዚህ ኢትዮጵያ ቀዳሚ ናት። ምክንያቱም ሲንክሮናይዜሽን ነው ሂደቷ፣ ተዋህዶ፣ ሲንተሲስ። ሪዳክሽኒስቶቹ እንግዲህ በመቁረጥ ነው በማሳነስ ነገር፣ የእኛ ግን ሲንተሳይዝ በማድረግ ነው እና ብዙ ጥቅም ያለው ነው። ለምሳሌ እነዚህ ሲንግል ሴል በነበረበት ዓለም ያን ጊዜ ሁሉም ሴል አንድ አይነት ስለሆነ ለምግብ ይሻማል፣ ይወስዳል፣ ምን ያደርጋል እንደዚህ እና ምድር ልትጠፋ ነበር በዚህ ምክንያቱም ኦክሲጅን ሪሊዝ ያደርጋሉ። ኦክሲጅን ለብል እየበዛ ይሄዳል። ከዛ በጣም ክሪቲካል በሆነበት ወቅት እንግዲህ ምን ማድረግ ፈለጉ? ለየብቻ ሞኖሴሉላር ከመሆን ማልቲ ሴሉላር፣ አንዳንዶቹ ተቀብለውት ይገቡና የራሳቸው አውቶኖሚ ጠብቀው እዛው ሴል ውስጥ ይኖራሉ የሚባል ነገር። ዳት ሚንስ አንድ ሴል ይኖራል፣ ሌሎቹ ሴሎች እንግዲህ ይገቡና ለዋናው ይገብራሉ እንደማለት ያስረዳሉ። እንደዚህ ሲሆን እንግዲህ ምን ይሆናል? ኦክሲጅን በብዛት ሲለቀቅ የነበረው ቀርቶ ካርቦን ዳይኦክሳይድ ጀመረ። አሁን የምንነጋገርበት ካርቦን ዳይኦክሳይድ ከዚህ የተነሳ ነው። ዋናው ነገር ሁሉም ነገር ቀላል ይሆናል። መንፈስ ቅዱስ ወርዷል ኢነሴንስ። ምክንያቱም ይሰማል ነው ነገሩ። እርሶ ይሰሙታል፣ ፊል ያደርጉታል። ቀላል እየሆነ ነው። ሁል ጊዜ ነው ግን የሚሰማው እርሶ ከጠዋትም ቀንም ማታም አለ። ሌሊትም የእኔ የቆየ ነው 45 ዓመት 50 ዓመት አይነት ነገር ነው። መጀመሪያ አሜሪካ እንደሄድኩ 1970 በዚህ ሂፒ ሙቭመንት የሚሉት ደግሞ አገዘኝ ነገር ይገባኛል። ግን አሁን አመለካከታችን ባናውቀውም እየተለወጠ ነው። ሞር ዩኒቨርሳል እየሆነ ነው እና ጥሩ ሂደት ይሆናል ወደፊቱ ነው። ተስፋ ነው የሚታየት የሚሆን ነገር ነው። ለራሱ ሲል መኖር አለበት። መንቃታችን አይቀርም። ወይም ደግሞ መጥተው ሊያስተምሩን የሚፈልጉ ይኖራሉ። በጣም አሉ። ኮንታክት ሊያደርጉን የሚፈልጉ ብዙ ኤሊያኖች አሉ። ብዙ ናቸው። አሁን ለዚህ ላይክ መንጋው አያውቃቸውም እንጂ ይሄ ሜንስትሪም ሚዲያ ላይ ያለው አካል አያውቃቸውም እንጂ በየዩቲዩብ ቻናሉ ብዙ ግሩፖች አሉ። በጣም እኔ ራሱ ያስገርመኛል። በጣም ብዙ አንዲት ወዳጅ አለችኝ ዩሮፕ ውስጥ የምትኖር። በቃ ማትልክልኝ የቪዲዮ አይነት የለም እንደዚህ አይነት ግሩፕ። እርሶ ቅድም ያሉትን 3 አይስ አትላስ እነሱን ታውቃቸዋለህ እንዴት ትለኛለች። እኔ ምንድን ነው ብዬ ምናምን
ገባውኝና ከዛ ሳይ በጣም ሜሴጅ ይላካል ሁሉ ጊዜ ማለት ነው። ብዙ ነገር ያጋጥመናል ካሁን በኋላ ካልሆነ ያለን ፖቴንሻል ምድርን ማጥፋት ነው። ስለዚህ ኮንሰርን እንዲሆኑ ይኖራሉ ማለት ነው። ቲክቶክ ላይ ራሱ ብዙ በቃ ይሄ ሰማይ ላይ የሚሆነውን ነገር እየተቆጣጠሩ ላይቭ ምናምን ይናገሩ አሉ። ይሄንኛው ኮከብ ወደኛ እየመጣ ነው፣ እየቀረበ ነው፣ እየተሽከረከረ ነው በቃ በግልጽ ላይቭ እንደዚህ ባለፈው አይቻለሁ በግልጽ ማለት ነው። ብዙ ነገር ይታያል። ስላገኘሁት በጣም ደስ ብሎኛል። መጽሐፎት ወጥቶ ከስንት ቀን እንስተው ከዚህ በኋላ አሁን ፕሩፍ ሪዲንግ ምናምን ነገር ነው የቀረው እና 1-2 ሳምንት በኋላ ሊወጣ ይችላል። ስለዚህ ምን እናድርግ ቤተሰቦች? እንግዲህ እሳቸውን በጣም መደገፍ አለብን። አንድ መጽሐፍ አሳታሚ ድርጅቶች ካላችሁ ኮንታክት አድርጉን። እዚህ ጋር በምናስቀምጠው ስልክ ደውሉ። እኛ ከእሳቸው ጋር እናገናኛችኋለን። አይደለም ደግሞ የሆነ ፈንድሬዝ እናድርግና ሂሳቡ ታውቆ በዛ መንገድ ብር ይሰብሰብ የምትሉ ሰዎች ካላችሁ ደግሞ ለእግዚአብሔር ፍቃድ እዚህም አምጥተናቸው ላይቭ አዘጋጅተን ይህን ያህል ብር ያስፈልጋል የሚለው ነገር ተደርጎ መጽሐፉ ታትሞ እሳቸውን በእድሜ ያሉ እንግዲህ ብዙ አስተምረውናል፣ ብዙ አገልግለውናል። እውነት ለማውራት እኔ ራሱ ብቻ ቢያንስ 3-4 ጊዜ ቀርጫቸዋለሁ። ይሄ ቀላል አይደለም። ብዙ ወጣቶች እንኳን ኢንተርቪው ልናደርጋቸው ስንጠራቸው ስንል ያላቸውን እውቀት ለማጋራት ፈቃደኞች አይሆኑም። እሳቸው ግን በእናንተም ፍቃድ በእኛም ፍቃድ እየመጡ በጣም ነው ያገለገሉን። የሚያወሩን ነገር ምናልባት አሁን ላለው ትውልድ ባይገባውም እንኳ ግን ወደፊት በባትሪ ተፈልጎ የምትሰሙት መረጃ እንደሚሆን አልጠራጠርም። በዚህ ጭንቅላት እንዲገባችሁ እንዳትፈልጉ። ይሄ በስሪዲው አእምሮ በኮንሽስ አእምሯችሁ አይገባችሁ። በልቦናችሁ ስታወሩ ነው መንፈስ ቅዱስ ይገልጥላችሁ ይገባል። እና የተጋረጠብንን ፈተና እንድናሸንፍ ከሚረዱ መጽሐፎች መካከል አንዱ ይሆናል ብዬ ነው የማስበው። ብዙ ጊዜ የምናነበው በውጭ ሰዎች በተጻፉ ነው። ይህን ነገር ለዓለም ማስተማር ያለባት ኢትዮጵያ ናት። እሳቸው ደግሞ ውጭውን የሚያውቃሉ፣ ኢትዮጵያን የሚያውቃሉ። ቅድም እንደሰማችሁት ኤሊያኖችም በሆነ መንገድ የነገሯቸው ነገር አለና ኤነርጂያቸውን ማውጣት አለብን። እዚህ ጋር በምናስቀምጠው ስልክ ቁጥር ደውሉ። አሳታሚዎች ካላችሁ እሰየው፣ ደስ ይለናል። ካልሆነ ደግሞ ግን የእናንተን ብር አስቸግረን በእናንተ ብር የእሳቸውን መጽሐፍ እናሳትማለን። ብዙዎቻችሁ ልናስቸግር እንችላለን። አንድ በእሳቸው የተጠቀማችሁ ሰዎች ካላችሁ ያን ማድረግ እንደምትችሉ ተስፋ አደርጋለሁ። ከልብ አድርጌ ነው ማመሰግነው። እድሜ ጨምሩሎት፣ በዘመን እግዚአብሔር ይባርኮት። በጣም ነው የተባረክነው በእርሱ። በጣም አመሰግናለሁ። በጣም አመሰግናለሁ እኔም ስለጋበዛችሁኝ። እመጣለሁ። ፍላጎቴ ለምሳሌ በጓደኝነት በሪሌሽንሺፕ ላይ ያለ አንዳንድ ችግር ይኖራል። በትዳር እንደዚህ ነገር ኮንሳልት ለማድረግ ነበር ከተቻለ። ምንድን ነው እሱ ችግር ግን? የሬዲዮ ፕሮግራም ካለ ለምሳሌ ኢንተርአክቲቭ በሆነ ነገር ዲስካስ ላደርግ እችላለሁ ማለት ነው። ትዳር ላይም ግን ችግር አለ አይደለ? ትዳር ላይ እንደዚህ ችግር አለ እና ቅድም እንዳነሳ ነው ቢትዊን ሪዳክሽኒዝም ሆሊዝም አይነት ነገር ነው። ባል ሚስት ሲባል ያ ነገር ሲገለባበጥ እንግዲህ ረፍት አይሰጥም። እሱ ላይ የቅድሙ አጽናኝ ነገር ክፍት የስራ ቦታ እንግዲህ ይሄው ነው ማለት ነው። ኮንሶል ለማድረግ ፍላጎቴ እና መጽሐፉ ጥሩ መነሻ ይሆናል በሚል። ስለዚህ እኮ ዩቲዩብ ላይ ላይቭ መግባት እንችላለን። እኛ እንደዚህ ቁጭ ብለን ሰዎች በመላው ዓለም ሆነው ስልክ እየደወሉ ላይቭ መግባት እንችላለን። በቃ ቀጣይ እንግዲህ እንደ እግዚአብሔር ፍቃድ ያን እናደርጋለን። እርስዎ ይዘጋጁ። ከታች ጥያቄ የጎግል ፎርም እናስገባለን። ከሳቸው ፖድካስት በኋላ ፎርሙ ላይ ግቡና ለሳቸው ጥያቄያችሁን አስቀምጡ። ስማችሁ፣ ስልካችሁ፣ ጥያቄያችሁ ይቀመጣል። ከዚያ የእናንተን ጥያቄ ለሳቸውን ልክና እሱን አይተው ከዛ ደግሞ በዛ ላይ መልስ እንሰጣለን። በጣም ጥሩ፣ በጣም ደስ ይለኛል። በጣም ጥሩ። እናመሰግናለን። እግዚአብሔር ይስጥልን። በቀጣይ ጠቃሚ ቪዲዮ እስክንገናኝ ድረስ ሁላችንም እግዚአብሔር አምላክ ከመከራ ስቃይና ከመከራ ይሰውረን። ቴንክ ዩ ሶ ማች።